ከምንም በላይ ደግሜ የምነግርህ ነገር ትልቅ ጥርጣሬ አለኝ እዛች ቤት ውስጥ እና ቆይ ምንድነው የሰራሽው ወንጀል አለ ምንድነው የሰራው ስለምን ወንጀል ነው ያወራ ያለው ሰውዬ ተረጋጋ በጣም ጥሩ ተመልካቾቻችን እንግዲህ ከተወሰኑ ጊዜዎች በኋላ እንግዲህ ሚኪ ዳግም ወደ ስራ ተመልሷል ምነግርህ ነገሮች ካሁን በኋላ ያው በጣም ውስብስብና እንዴት ብዬ ወደ ቀጥተኛ እንትኑ እንደምነግርህ አላውቅም ምክንያቱም የገዛ እህቶቼ ናቸው እንደውም ሰይደፍሯል የሚባል ወሬ ሁላ እየሰማን ነበር ሰይደፍሯል አደርጋለሁ ወረበኝ ወይኔ ጉዴ ወይኔ ቤተሰቦች ከመጪውም ጊዜ በተሻለ አሁን በመልካም ጤንነት ላይ ነው የምገኘው ተሽሎኛል ደህና ነኝ እግሬ ሙሉ ለሙሉ መንቀሳቀስ ጀምሯል ፈጣሪ ተመሰገነ ይሁን መናገር አለብኝ አይ አልናገርም አሁን መቆም ካለብኝ እቆማለሁ ኦሬዲ ቤተሰቦች እግሬም ይንቀሳቀሳል አሁን ያለውበት ሁኔታ በመልካም ጤንነት ላይ ነው አንዴ አድምጪ ካለ ፍቃድሽ እየተቀረጽሽ አንዴ ይሄ ወጣት ልጅ እንዴ ማን ነው ይሄ ደግሞ ያማል እኛም ምን እናቃለን ምንም ደና መረጃ ሊሰጥ አይችልም ስለክ በጣም ሰካራም ነው ጠጪ ነው እንደውም እሱ ነው በህግ መፈለግ ያለበት እንግዲህ እኔ ምን ብዬ እንደምነግር አላውቅም እህቶቼ ናቸው ወይስ ምንድናቸው ያጠራጡ አንዴ አድምጪ ዝም በይ ጊዜያችን እየፈጀ ስሚ ይኸውልሽ በዛ ላይ እንዴት ነው ገፈታተረን ያስገባህን እንዴት ይደረጋል እንዴ ሴቶች ናቸው ብሎ እኮ ነው የሚሰሩት ስራ በጣም ብዙ ስራ መጥፎ ስራዎችን ነው የሚሰሩት መጥፎ አለበለዚያ ይሄን ቪዲዮ ነው ይዤ ነው እባክህ ወንድሜ እየለመንኩ ነው ዞር በይ በቃ ይበቃዋል ከዚህ በኋላ መረዳት አይተበቅበትም ነገርሽው አይደለ ለሁሉ ነገርሽው በቃ እኔ ሰሜን ባጠቅስና እኔ በሌለሁበት ይሄን ነገር ብትከታተልኝ ደስ ይለኛል አስፈላጊ ከሆነ ይሄንን ቤት መፈተሽ ካለብን እንፈትሻው ምንድነው የምታወራው ምን ቤት ነው የምትፈትሸው ሰውዬው ውጣ አይደል ያለው ውጣ እንዴት የሰው ቤት እንደዚህ ይደረጋል ስመጣ ፖሊስ ይዤ ነው የምመጣው ያምን ፖሊስ ነው ዝም በይው ያምን ፖሊስ ነው ነይ ግቢ በቃ አንቺ ግቢ ምን እያደረክ ነው ይኸውልሽ ምንድነው እያደረክ ነው እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች እንግዲህ ሚኪ ነኝ ተመልካቾቻችን እንግዲህ ከተወሰኑ ጊዜዎች በኋላ እንግዲህ ሚኪ ዳግም ወደ ስራ ተመልሷል ቤተሰቦች እንግዲህ ያለፉትን ቀናቶች በተለያዩ ምክንያቶች እንግዲህ በህመም እንዲሁም ህይወቴ ላይ ባጋጠመው እንግዲህ ከባድ እገታ ምን ልበላችሁ በብዙ ነገሮች ምክንያት እንግዲህ ጉዳይም ኬዝም እየሰራው አልነበረም ከናንተ ጋርም እንግዲህ አልፎ አልፎ ነበር ስገናኝ የነበረው እሱም እንግዲህ ባልደረቦቼ ታምራትና ዳኒ
ኢንተርቪው ሲያደርጉ ያለውን ነገር ነው ያለውበትን ሁኔታ በመሃል ሲያሳውቁ ነው። ውድ ተመልካቾቼ ቤተሰቦች ከመጪውም ጊዜ በተሻለ አሁን በመልካም ጤንነት ላይ ነው የምገኘው። ተሽሎኛል፣ ደህና ነኝ። እግሬ ሙሉ ለሙሉ መንቀሳቀስ ጀምሯል። ፈጣሪ የተመሰገነ ይሁን። እንግዲህ ከጎኔ ለነበራችሁ በሙሉ እንግዲህ ባለፈውም በደንብ ምስጋናዬን አቅርብ ያለው ካነሰም እንግዲህ ዛሬም በድጋሚ ምስጋናዬን ለማቅረብ ዝግጁ ነኝ። ቤተሰቦች እንግዲህ ወንድም ጋሻውን ታውቁታላችሁ። ትሪት ሲያደርገኝ የነበረው እንግዲህ የፊዚዮቴራፒ ባለሙያው እንግዲህ እጁ ምን ልበላችሁ የሚፈውስ የሚያድን እጅ ነው ያለው። እግዚአብሔር የተመሰገነ ይሁን። በፈጣሪና በእናንተ ጸሎት እንዲሁም ደግሞ በወንድሜ ጋሻው አማካኝነት ጠበል ስፍራም በመመላለስ እንግዲህ ከፈጣሪ ጋር ተሽሎኛል። ቤተሰቦች አሁን መቆም ካለብኝም እቆማለሁ። ኦልሬዲ ቤተሰቦች እግሬም ይንቀሳቀሳል። አሁን ያለሁበት ሁኔታ በመልካም ጤንነት ላይ ነው። እንኳን ደስ አላችሁ ውድ ቤተሰቦች። ማለት ይህ የእናንተ ፍሬ ነው። ከጎኔ ለነበራችሁ፣ ለእኔ ስትጸልዩልኝ የነበራችሁ፣ ለእኔ ስታስቡ የነበራችሁ ለሁላችሁም ውድ ቤተሰቦቼ እንግዲህ ቃል የለኝም። በጣም አርጌ ነው ማመሰግናችሁ ቤተሰቦች። እንግዲህ ያው ዳኒ ላይ የተፈጠረውን ነገር ሁላችንም ሰምተናል። ሁላችንም ከልብ አዝነናል። እንግዲህ ያው አሁን ዳኒ እረፍት እያደረገ ነው። ብዙም አልተጎዳም። ወንድማችን ተርፏል። እናንተም ተጨንቃችሁ ነበር ወንድማችን ላይ ያ ነገር በመፈጠሩ። ምን እንደምል አላቅም። እግዚአብሔር ፈጣሪ ምሕረቱን ይላክለት። ያው ጠንካራ ልጅ ነው ዳኒ፣ በጣም ጠንካራ ነው። ከጎኑ ደግሞ እኛ አለን። እኔ ያለውለት ለዳኒ፣ ወንድሜ ታምራትም አለ። ተጋግዘን እንግዲህ ሶስታችንም ውድ ቤተሰቦች እንግዲህ ዳኒን እንዲሻለውና ዳኒ ላይ እንግዲህ ጉዳት ያደረሱበትን ወንጀለኞች እንግዲህ በቁጥጥር ስር የመዋል ስራውን የምንሰራ ይሆናል። ውድ ተመልካቾቼ እንግዲህ ዛሬ አንድ የተደወለልኝ ስልክ አለ። አንድ ወንድማችን እንግዲህ ለአስቸኳይ ለጥብቅ ጉዳይ እኔን እየፈለገኝ ነው። ቤተሰቦች የዳኒን ጉዳይ ወንድሜ ታምራት ይዞታል። እንግዲህ ያለውንም ነገር በደንብ እያጣራ ነው። ታምራት በጣም ጎበዝ ልጅ ነው። በጣም ነው የሚያስደምመኝ። ትህትና፣ ሁሉ ነገሩ፣ ቁጣነቱ አስፈሪም ሰው ነው። ደስ ይላል። እኔ እግዚአብሔር ይመስገን ሰው ወጥቶልኛል። ከጎኔ ጥሩ ሰዎች አሉ። እናንተ ተመልካቾችም እንዳላችሁ እንግዲህ ሁሌም ከማንም ከምንም በላይ እናንተ ነው የምትቀድሙት። እናንተ ስትኖሩ ነው እኛ የምንሰራው። ሁላችሁንም እጅግ አድርጌ አመሰግናለሁ ቤተሰቦች። ሁላችሁንም ተመልካቾቼን እጅግ አድርጌ ነው የምወዳችሁ። በጣም ነው የማመሰግናችሁ ቤተሰቦች። እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ይሄ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ እንግዲህ ለብዙ ሰው ሼር በማድረግ ተባበሩኝ። እንዲሁም ላይክ ማድረግ እንዳይረሳ ውድ ቤተሰቦች። ኮሜንት ላይም ሀሳብ አስተያየቶቻችሁን ጻፉልን። እንግዲህ ታምራት አቅሙን አጠንክሮ የዳኒን ጉዳይ በደንብ እየተከታተለው ነው ተመልካቾቼ። እኔም እንግዲህ አንድ አስቸኳይ ጉዳይ ተጠርቻለሁ፣ ግን በመሀል ደግሞ ተመልሼ የዳኒን ጉዳይ የሚይዘው ይሆናል ውድ ቤተሰቦች። አሁን እንዳልኳችሁ ተከፋፍለን እንግዲህ ብዙ ኬዞችን መስራት አለብኝ። ይሄ ወንድማችን እንግዲህ እባክህ እርዳኝ፣ በስልክ ራሱ ድምፁ ልክ አይደለም፣ አንተ መኪና ውስጥ ኢንተርቪው ብናረግ ለጥብቅ ጉዳይ ነው የምፈልግ፣ አንድ ኬዝ አለ፣ ብዙ ነገሮችን ነው ያለኝ ውድ ተመልካቾቼ። እንግዲህ ታምራት የዳኒን ጉዳይ እንዲይዝ ነው ያደረግነው። ተከፋፍለን እንግዲህ ወንጀለኞችን አሳደን እየለቃቀመን እንግዲህ በቁጥጥር ስር የምናውላችሁ ይሆናል። አሁንም እንግዲህ ውድ ቤተሰቦቼ ለዳኒ ምሕረቱን እንዲልክለት እንግዲህ ሁላችንም በጸሎት እናስበው። ውድ ተመልካቾቼ በድጋሚ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልን ተመልካቾቼ። እንግዲህ አሁን ወደ ቀጣሪኝ ሰው የሚሄድ ይሆናል። ከዛ በፊት ግን ወደዛ ከመሄዴ በፊት ወደ ዳኒ ነው የማመራው። መጀመሪያ ዳኒንም ስላለበት ሁኔታ የምጠይቀው ይሆናል። ያው ማለት ኦልሬዲ አብሬው ነበርኩ፣ ግን አሁን ላይ ደግሞ ያው ከስር ቶሎ እንገናኛለን፣ እንደዋወላለን። ለዛ ነው ወደ ዳኒ ሄዳለሁ። ውድ ቤተሰቦች ትንሽ ያለበት ሁኔታ ጥሩ ስላልሆነ ስለደባበረው
ፍቃደኝነቱን ጠይቄ እንግዲህ እሱን ኢንተርቪው ለማድረግ ሞክራለሁ። ካልሆነም ደግሞ ያለውን ነገር እንደሚሆን እናስኬዳለን። ውድ ተመልካቾቼ አሁንም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሻለሁ። ቤተሰቦች እንግዲህ ዛሬ አንድ ወንድማችን ቀጥሮኛል ባልኳችሁ መሰረት ቤተሰቦች እንግዲህ እዚህ መኪና ውስጥ ተገናኝተናል። ስላለው ነገርም ልናወራ አስቸኳይ ነገር ነው። እንግዲህ እንድትረዳኝ ፈልጋለሁ። ያሉትን ነገሮች እኔ ቤት ብናወራ ደስ ይለኝ ነበር፣ ግን ነገሮች እንደዛ ስለማይሆኑ ነው። ስለዚህ ከቻለን ካፌም ባይሆን ይሄ ነገር እንዲቀረጽ ፈልጋለሁ። ስለዚህ ምናልባት መኪና ካዘጋጃችሁ መኪና ውስጥ ያንን ኢንተርቪው ያለውን ነገር እንግዲህ ቤተሰቦች እንደነገርኳችሁ ለጥቆማ ነው የመጣው ይህ ወንድማችን። ስለዚህ ያሉትን ነገሮች እየተቀረጹ ብናወራ ስላለ እንግዲህ በዛ መሰረት እንግዲህ ያው ከወንድማችን ጋር እዚህ መኪና ውስጥ ተገናኝተን እንግዲህ ቀረጻ ጀምረን ያለውንም ነገር አንድ ባንድ ለማውራት ተዘጋጅተናል። ወንድማችን እንዴት ነህ? ሰላምታ ሰጥተህ ራስህን አስተዋውቀ ያለውን ነገር እንትን ብትል። እሺ፣ በመጀመሪያ ስሜ ያው ጉሳይ ይባላል። ያው ያሉትን ነገሮች አብረን ተገናኝተን ያው በቤቴ ነበር ያሰብኩት። ያው አልሆነም እሱም፣ ምክንያቱም ስለማይሆን ያው ካሁን በኋላ የሚፈጠሩትን ነገሮች የምነግርህ ነገሮች ያስገድዱኛል እሱን እንዳላረግ ቤቴ። ስለዚህ ስሜ ጉሳይ ነው። አሁን ላይ ምንም በቋሚነት የምተዳደርበት ነገር የለኝም። ያው ፈላጊ ነኝ፣ ገና ስራ ፈላጊ ነኝ። ነገሮቹ በጣም ውስብስብ ናቸው። የምነግርህ ነገሮች ካሁን በኋላ ያው በጣም ውስብስብና እንዴት ብዬ ወደ ቀጥተኛ እንትኑ እንደምነግርህ አላውቅም። ምክንያቱም የገዛ እህቶቼ ናቸው የድርጊቱ እንትኖች እና ይሄ ነው እንግዲህ እስቲ ቀስ በቀስ ብነግርህ ይሻላል ብዬ ስላሰብኩ ነው። እስቲ ተረጋግተህ እንትን ለማለት ሞክሩ ነው። ምን መሰለህ፣ ምንም ማለት በመጀመሪያ ከነሱ ጋር እኔ መገናኘትን አልፈልግም። በአካልም ሄጄ እንትን ማለትም አልፈልግም። ይሄን ጉዳይ ራስህ የምርት ወንድም እህቶች ናቸው፣ የገዛ እህቶቼ ናቸው። ግን በእናት ነው ማንገናኘው፣ በአባት ነው የምንገናኘው። ግን ይሄን ነገር ስነግርህ እኔ እንዳረኩኝ እንዲታወቅ አልፈልግም። እኔም በአካል ሄጄ ከነሱ ጋር እንትን የምልበት መንገድ የለም። አንተ ነህ ሄደህ እንትን ማለት ያለብህ። እንደፈለግክ አድርገህ ወይ ራስን እንትን ማለት ካልፈለግክም እየደበክ እንትን ማለትም ከፈለግ ማድረግ ትችላለህ። ግን የኔ ስም እና እኔ በአካል እንዳልገኝ ብቻ እንትን ብትተባበረኝ ደስ ይለኛል። እሺ፣ ምንድን ነው ጉዳዩ? ችግር የለውም፣ ለእሱ አታስብ። እኛም በቂ ከለላ ለአንተ ማድረግ አያቅተንም። ምንድን ነው የተፈጠረው ነገር? ከእህቶች ጋር ምን አይነት ውዝግብ ተፈጥሮ ነው? እኔ በመጀመሪያ ውልደቴም እርገቴም ክፍለ ሀገር ነው። ከእናቴ ጋር ነው ስኖርም ምንም ሳረግ እስከዛሬ እንግዲህ የነበርኩት እዛው ነበር።
ያው ለስራ ለመፈለግ ነበር ወደዚህ የመጣሁት ወደ አዲስ አበባ። ያው በመጣሁበት ጊዜ እህቶች እንዳሉኝ ተነገረኝ። እንግዲህ የገዛ አባታቸው ነው እንግዲህ ወስዶ ያስተዋወቀኝ ከነሱ ጋር እና ያው ለጊዜያዊው ቢያንስ ራስን እንትን እስክትል ድረስ ስራ እስክታገኝና እንትን እስክትል ድረስ እዚህ ትኖራለህ ተብዬ እንግዲህ የሆነች ትንሽ ክላስ እንግዲህ ተሰጥቶኝ እዛ እየኖርኩ እገኛለሁና አንድም ይመስለኛል ከነሱ ጋር እንትን እያጋጨን ያለው ነገር ቢኖር ይሄ የቤትና የውርስ ጉዳይ ይመስለኛል። ነገሮች በጣም ሰፊ ናቸው። ምን ብዬ እንደምነግርህ አላውቅም። ውርስ ሊመስል ይችላል፣ ግን ከውርስ ውጪ ብዙ ነገሮች አሉ። ነገሮችን በጣም እንትን የሚያደርጉ ነገሮች ምን መሰለህ፣ እነዚህ እህቶቼ ብዙ ነገር ነው የሚሰሩት። እዛች ቤት ውስጥ እዛች ግቢ ውስጥ የማይሰሩት ስራ የለም። ብዙ ወንጀሎችን እንግዲህ እኔ ምን ብዬ እንደምነግርህ አላውቅም። እህቶቼ ናቸው ወይስ ምንድን ናቸው? ያጠራጥሩኛል። የሚሰሩት ስራ በጣም ብዙ ስራ፣ መጥፎ ስራዎችን ነው የሚሰሩት። መጥፎ ወንጀል ጭምር እንግዲህ አሁን በቅርብ እንግዲህ የሚወራው እውነት ይሁን አይሁን አላውቅም። እዛ ወንጀል ውስጥም አሉበት። የሚሰሩት ስራ በጣም ብዙ ወንጀሎችን ነው የሚሰሩት። እኔ እንጃ፣ እኔ ጥርጣሬ ስላደረብኝ ነው የምነግርህ። ብዙ ነገር ስላየሁ ነው። ኦልሞስት በዚህ ሳምንት ውስጥ ብዙ ነገር ነው ያየሁት። ቤት ውስጥ ሌሊት እረፍት ነው የምናጣው እኛ። እኔ ሌላ ተከራይ ይኑር አይኑር አላውቅም። ብዙ ነገር ነው የሚደረገው በየቤቱ። ሌሊት ላይ የምን ሰው እንደሚገባ አላውቅም። ይገባል፣ ይወጣል። ማታ ማታ በጣም ጭቅጭቅ አለ። በጣም ወሬ ነው። በጣም ብዙ ነገር ነው የሚያወሩት። የሆነ ሰው ይግደሉ ምን ያርጉ በዛ ሰዓት የማውቀው ነገር የለም። ግን ተሰብስበው ብዙ ነገር ነው የሚያደርጉት። እኔ 2 ሰው ነው የማውቀው ቤት ውስጥ 2 ሰው ነው የሚኖረው። እነሱም እህቶቼ ናቸው። ግን ማታ ማታ የማየው ብዙ ሰው ነው የሚመላለሰው። ብዙ ነው። ግቢውን ከፍቶ በሩን ከፍቶ ብዙ ሰው ነው የሚመላለሰው። ውጪ መኪና ይቆማል ምናምን ነገር። እኔም እንደሚፈጠር አላውቅም። እንግዲህ አሁን ላይ እየተፈጠረ ያለው ነገር አላውቅም። እኔ እናት አባታችሁ ካረፉ በኋላ ብዙ ነገር ነው እዛ ቤት ውስጥ እያየሁ ያለው። ምን እንደሆነ አላውቅም። እኔ ምንድነው ቆይ ጥርጣሬ አሮብኝ። እኔም ለራሴ ሰጋለሁ። ለእናት ያለዋት እኔ ብቻ ነኝ። እኔ መጣሁት እዚህ ምንም ፈልጌ አይደለም። ስራ ፍለጋ ነው የመጣሁት። ስራ እስካገኝ ድረስ ቢታገሱ ምን ችግር አለ? እወጣላቸው። ለኔ ውርስም አያስጨንቀኝም። እኔ ሰርቼ እኔ እናቴን እንትን ማለት ፈልጋለሁ፣ መጦር ፈልጋለሁ። ግን እኔ ጥርጣሬ ስላደረብኝ ነው አንተም ፈልጊ ላወራ እንትን ያልኩት። ግን ይሄ ነገር እሱ ነው እንትን ያለው ምናምን ነገር የሚሉትን ነገር እንትን በልኝና በቃ እኔ ስሜን ባጠቅስና እኔ በሌለሁበት ይሄን ነገር ብትከታተልኝ ደስ ይለኛል። ከምንም በላይ ደግሜ የምነግርህ ነገር ትልቅ ጥርጣሬ አለኝ። እዛች ቤት ውስጥ ሰው ገሎ ይሁን ምን ይሁን አላቅም፣ ከጀርባ የደበቁት ነገር አለ። ሰው ገሎ ነው ይሄን እኔ የምልህ ነው። ጥርጣሬ አድሮብኛል የምልህ ይሄን ነው። የደበቁት ነገር አለ። በብዛት ነው ማታ ማታ የሚንቀሳቀሱት እዛች ቤት ውስጥ። የገዛ እህቶቼ ናቸው። ሁለቱ በእናትና በአባት አንድ ናቸው። አንተ ብቻ ነህ ከነሱ በእናት የምትለየው። ትክክል። በአባት አንድ ናቸው። ትክክል። አዎ። ስለዚህ ያልክ ያለው የሆነ የገደሉት ሰው አለ፣ ከጀርባ የተደበቀ ነገር አለ፣ እቤት ውስጥ የደበቁትም ነገር አለ ነው ያልክ። ትክክል። ማታ ማታ ፍተሻ ነው መሰለኝ የሚደረገው ግቢ ውስጥ። ምን በቃ የተደበቀ ነገር አለ በእርግጠኝነት። ያ የተደበቀ ነገር ምንድን ነው? ለምንድን ነው የዚህን ያህል ማታ ማታ እንትን የሚደረገው? ለምን እኔ ለምን ሰላም ይናጣለሁ? እንደ ገና ለገና እኔንም የሆነ ነገር ያደርጉኛል እያልኩ እየፈራሁ ነው፣ እየሰጋው ነው አሁን ላይ። እኔም እኮ ድሮም እኮ ጀምሮ እኮ ለእኔ ምንም አይነት እንትን የላቸውም፣ ክብር የላቸው፣ ምን የላቸው። እኔን ዝቅ አድርገውኝ እዚህ ታች ገና እንደገባሁ እንግዲህ መግቢያው ገኖች ቤት አለች፣ እሷን ተስማምቶ ነው እዛች ቤት ውስጥ እንድኖር የሰጡኝ። ለእኔ እንኳን የማይበቃ እንዳልተኛ እንኳን። እንግዲህ የተደበቀ ነገር አለ፣ እሱን አጣራልኝ አደራ። የኔን እንትን ግን ምንም እኔን እንትን አትበልብኝ እሺ። አድራሻ ሁሉ ነገር ስጠኝ። እኔ እሰጥሃለሁ። የሚያስፈልጉትን ነገሮች አጠቃላይ እሰጥሃለሁ። የፈለግኩን ማድረግ ትችላለህ። ግን አደራ እምልህ እነዚህ ሴቶች እጃቸው ሰፊ ነው። ከብዙ ሰው ጋር ንክክ ያላቸው። ራስን እየጠበቅ ምንም እኔ እንኳን ማታ ማታ እየሰጋው ነው የምገባው። ስለዚህ ራስን በጥንቃቄ የምታረጋቸውን ነገሮች በጥንቃቄ ማድረግ አለብህ። አደራ ምንም ንቀህ ወይ እንትን አጣጣለ እንትን የምትለው ነገር እንዳይኖር። ይሄን ነው ማስጠነቀቅህ። እኔ ከባድ ናቸው እነዚህ
ሴራቸው ብዙ ነው። ሰው የሰው እንትን አላቸው። እኔ ከየት እንደሚያመጡት ራሱ አላውቅም። እኔ ቀን ደብዛቸው የለም እኮ ቀን አይገኙም። እኔ የት እንደሚሄዱ አላውቅም። ማታ ግን እንዲሁ እንትን እንዳሉ ይሄን ነው እንግዲህ እኔ የምነግርህ። እሺ ወንድማችን ጎሳዬ ሁሉንም ነገር ግልጽ አድርጎ ተናግሮልናል። ውድ ቤተሰቦች እንድንረዳው ይፈልጋል። ወንጀል እየሰሩ ነው፣ እንድናግዘው ይፈልጋል። ይህንን ወንጀል ደግሞ እንድናጋልጥለት ይፈልጋል። ጥርጣሬም ብቻ አይደለም እውነታም ያለው ነገር ነው ባለን መሰረት እንግዲህ ውድ ቤተሰቦች ከዛሬ ጀምሮ ስራችንን ማጣራታችንን እንጀምራለን። ስለዚህ አንተ የሚያስፈልገውን ነገር እያንዳንዱን ነገር ስማቸውን ሁሉን ነገር እንትን በለኝ። ስለዚህ እኔ ከ1 ሰዓት ወይም ከ2 ሰዓት በኋላ እዛ ቦታ ካሜራዬን፣ ባልደረቦችን፣ ክሮችን፣ ጋርዶችን ይዤ የምደርስ ይሆናል። ስራውን እንጀምራለን። የማጣራት ስራውን ግን በጥንቃቄ ብታደርግ ይሻላል ባይ ነኝ። ችግር የለውም ጥንቃቄ ተሞላበት። ምንም አታስብ። ምክንያቱም ይሄ ነገር ተጋለጠ ማለት ዞሮ የሚያገኙት እኔን ነው። እኔም ለራሴ እንትን ማለት አለብኝ። ምንም አታስብ፣ ችግር የለውም። እሺ ይሄ ነው እንግዲህ ውድ ቤተሰቦች እንግዲህ ሁሉን ነገር አዘጋጅተን ከ2 ሰዓት ወይም ከ3 ሰዓት በኋላ እዛ ቦታ ደርሰን ስራችንን የምንጀምር ይሆናል። እንግዲህ ለጎጆ ቲዩብ ቻናል አዲስ ከሆናችሁ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቻችን አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ በነጎሳዬ ግቢ ከሰዓታቶች በኋላ ተገኝቻለሁ። እንግዲህ ውድ ቤተሰቦች ጎሳዬ እንግዲህ ከእህቱ ከፍቅርተና ከለምለም ጋር እንግዲህ በአንድ ግቢ ውስጥ ነው የሚኖሩት። እንደነገርኳችሁ የአባታቸው የውርስ ቤት ነው። ያው አንዳንድ ነገሮችን በፍርድ ቤትም ስላልጨረሱ እዚህ ግቢ ባይስማሙም እንግዲህ ወንድማችን ጎሳዬ እንደነገረን ከሆነ እህቶቹ ፍቅርተና ለምለም በአባትም በእናትም ስለሚገናኙ ይስማማሉ። እሱ ደግሞ ከነሱ ጋር በአባት ብቻ ስለሚገናኝ አይስማማም። እዚህ ግቢ እንግዲህ የፍርድ ቤት ሂደቱ እስኪያልቅላቸው ድረስ እንግዲህ አማራጭ ስለሌላቸው ያው ተስማምቶ ባንልም አብረው እየኖሩ ነው። እንግዲህ ቤተሰቦች ይሄ የምትመለከቱት ቤት ነው እንግዲህ ፍቅርተና ለምለም የሚኖሩበት። እንግዲህ የጎሳዬ ቤት ደግሞ በዚህ በኩል ነው። ግቢው ሰፋ ያለ ነው። ወንድማችን ጎሳዬ እንደነገረን ከሆነ እባካችሁ የሆነ ፍንጭ ላይ የሆነ ስቴፕ ላይ እስክትደርሱ ድረስ እንግዲህ እኔን ባታስገቡኝ ወይም ደግሞ የኔን ስም ባትጠሩ የጠቀሟችሁን አካል ኦፊሻል ባታረጉ ባለን መሰረት እንግዲህ ውድ ተመልካቾቼ እኔ በቀጥታ እንግዲህ ሌላ አካል ሌላ ግለሰብ እንደጠቆመኝ አድርጌ ስራዬን ጀምራለሁ። ቤተሰቦች እንግዲህ ከረጅም ጊዜ በኋላ ማለት ይቻላል እንግዲህ ወደ ኬዝ ተመልሰናል። አንኳኩተን ያለውን ነገር የምንጠይቅ የምናወጣጣቸው ይሆናል። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የፍቅርተና የለምለም ቤት በር ላይ ነው የምንገኘው። እቤት እንዳሉ እንግዲህ ጎሳዬ ነግሮናል። ቤተሰቦች አንኳኩቼ ያለውን ነገር አንድ ባንድ እንዲያወሩልኝ አረጋለሁ። ሰላም እንዴት ነሽ? የፍቅርተና የለምለም ቤት ነው አይደል? እኔ ጋዜጠኛ ሚኪ ይባላለሁ። ይቅርታ ያለው ነገር እየተቀረጸ ነው። ምንድነው? ምን እየተፈጠረ ነው? ሰዎቹ ምንድነው? ካሜራው ምንድነው? እሺ አድምጪኝ አንዴ። ጋዜጠኛ ሚኪ ይባላለሁ። አንዳንድ ነገሮችን ለመጠየቅ ነው ወደዚህ ቤት የመጣሁት። ተጠቁሜ ነው የመጣሁት። ታዲያ ምንድነው ካሜራው እዚህ ጋር? ተረጋጊ። እሺ ተረጋጊ። አንዴ አድምጪኝ። ቤታችን ውስጥ ካሜራ ደቅናል እኮ በዘለ ካለ ፈቃድሽ እየተቀረጽሽ አንዴ እባክሽን ማውራት እንችላለን? እንዴት ነው የምናወራው እንዴ? ሰው ቤት ያለ እዚህ ቤት ተጠቁሚ ነው። አንተ ሲፋቸው ብለህ ነው ብዬ ሰው ነው እሺ ልሰበስብልህ። ሰማኛለህ? ሰው ነው ልሰበስብ። በጋምና ውጣ ብያለሁ። ውጣ። ከዚህ ቤት የምታስወጡኝ ከሆነ እወጣለሁ። ግን ተመልሼ ስመጣ ግን ማለት ነው ዘለህ እንዳለባ ትገባለህ እንዴ? ሰው ቤት አንድ ደቂቃ እንዴ? ሰውዬው ውጣ አይደል ያለው? ውጣ። እንዴት የሰው ቤት እንደዚህ ይደረጋል? ስመጣ ፖሊስ ይዤ ነው የምመጣው። የምን ፖሊስ ነው? ዝም በይው። የምን ፖሊስ ነው? ካሜራው ነይ ግቢ። በቃ አንቺ ግቢ። እንዴ ፖሊስ እኮ ነው። የምን ፖሊስ ነው? ውጣልኝ። ሲጀምር ስለምን ፖሊስ ነው የምታወራው? ግቢ። እሷን አስገቢያት። ቆይ ስለምን ፖሊስ ነው የምታወራው? ያለ እኮ ነው። ለምን ነው እየሰማሽ ነው አይደል? ወደ ውስጥ ገብተን እናውራ። እንዴት ነው እንደዚህ ወደዚህ ታደርገን? ቤት ተጠቁሚ ነው የመጣሁት።
እዚህ ቤት ተጠቁሜ ነው የመጣሁት። እዚህ ቤት አንድ የደበቃችሁት ነገር እንዳለ በደንብ ተጠቁሜ ነው የመጣሁት። ይኸውልሽ ዝም በይ እስኪ ቆይ ምንድነው ቆይ እስኪ ንገረኝ ምንድነው ነገር ምንድነው ምንም አልተደረገም እናንተ ናችሁ መረጋጋት ያልፈለጋችሁት እኔና እኛ መፍታት አንችልም እኛ በደንብ እኮ የምን ፖሊስ ነው በመጀመሪያ ደረጃ ሳላስፈቅዳችሁ እየቀረስኩ ስለሆነ ይቅርታ ግን እሺ እንደማመጥ ሳላስፈቅዳችሁ ምንድነው የፈለከው ከኛ ቆይ ምንድነው ታላቅ ነሽ አይደል በቃ አንዴ አድምጪ በቃ ተረጋግተን እናውራ ፖሊስ ቆይ እሺ ምንድነው የፈለከው ከኛ ምን ፈልገህ ነው እኛ እኮ ያለ ፍቃዳችን በዛ ላይ እንዴት ነው ገፈታተረህ ያስገባህን እንዴት ይደረግ እንደዚህ ይደረጋ እንዴ ሴቶች ናቸው ብሎ እኮ ነው ምን አይነት ድፍረት ነው እንደዚህ ያደረከው ይኸውልሽ እኔ አንዳንድ ነገሮችን አንዳንድ ጥያቄዎችን ለመጠየቅ ነው ሌላው ቆይ ይሄን ነገር ያልኩ እኛ የሚዲያ ሰው ስላልሆነ ነው ፖሊስ ውድ ተመልካቾቻችን እንግዲህ እዚህ ቤት ተጠቁሜ ነው የመጣሁት ፖሊስ ነው የምታወራው ቆይ ምንድነው እኛ ብቻችን መጨረስ እንችላለን በቃ ችግር ካለ ከኛ ጋር ነው የምን ፖሊስ ነው የሚመጣው በቃ እናውራ በቃ ችግር የሚባል ነገር የለም አይደለም ማውራት ከፈለገ ፖሊስ ለምንድን ነው የሚያመጣው የሚያወራን ነገር ካለ ያወራን ምንድነው ያደረጋችሁት ነገር አለ ምን እናደርጋለን ፖሊስ በጣም እንትን አላችሁ የምን ፖሊስ ቀርቶ ሌላ ምንም ሰው ቤታችን እንዲገባ አንፈልግም ማለት ስለዚህ አንተ መተሃል ሰፈር እየረበሽክ ነው እየተጫጫ ሆነ ስለዚህ የምትፈልገው ነገር ምንድነው ንገረን በግልጽ ንገረንና ቶሎ በል ውጣልን ከቤት አትግባ ያልነ እኛ የሚዲያ ሰው አይደለም ገባ ኤሊ ወንድሜ ለማንኛውም ተረጋጋና የምታወራን ካለ እናውራ በቃ እንደውም ገብቶ ነው ብናወራ ይሄ ነገር ደስ አላለኝም ብታጠፋው ጥሩ ነው ካሜራው ይጥፋ እኛ ሰፈር ስማችሁ ተነስቶ አያውቅም ሲጀምር ካሜራው ይጥፋ አስጠፋለን ካሜራው አስጠፋለን አገብተህ ቁጭ ለምታወራው ነገር ካለ እናውራ ስለዚህ ለመነጋገር ዝግጁ ናችሁ ማለት ነው እናወራለን ግን ይሄ ካሜራ መጥፋት አለበት ያልኩ ነው አይው አንዴ ካሜራ ይጠፋል ችግር የለውም መጀመሪያ እኛ እናውራ 5 ደቂቃ እናንተ እዛው ጠብቁኝ ካሜራማኖች እዛው ጠብቁኝ በቃ አንዴ ቆይ ምንድነው ችግሩ ምን ተፈጥሮ ነው እንዴ እኛን እኮ አስተነገድከን ምንድነው አንተ ደግሞ እኛ ሚዲያ ላይ መውጣት አንፈልግም የሚዲያ ሰው እንዳልሆነ ነግሬያለሁ በቃ አረፍ በል እዚህ ቁጭ በልና እናውራ ግን ካሜራውን አጥፋልን ካሜራውን አጥፋው በቃ ቁጭ ብለን እናውራ ውድ ተመልካቾቻችን እንግዲህ ከጥቂት ደቂቃዎች በኋላ ተመልሰን መተናል ቤተሰቦች እንግዲህ ካሜራውን አጥፋና እንነጋገር በሰላማዊ መንገድ ያለውን ነገር እንፍታ ሲሉ ነበር እንግዲህ እኛም ካሜራችንን አጥፍተን ያሉትን ነገሮች ስናወራ ነበር እንግዲህ አሁን መልሰን ቀረጻ ለማድረግ ተስማምተናል እነሱም እኛ ሰላማዊ ሰዎች ነን የምትፈልገውን ነገር ጠይቅ ችግር የለውም መጀመሪያም አመጣጥ አገባብ ጥሩ ስላልሆነ ነው እንዴት ሰው ቤት ዘው ብለ ገብተ ያውም ደግሞ ካለ ፍቃዳችን እየቀረስክ እንዴት ያው እኛ ይሄ ነው እንጂ ያበሳጨን ምንም የተለየ ነገር ኖሮ አይደለም መረጃ ለመስጠት ምንም የሚከብደን ነገር የለም ችግር የለውም አሁን ስላሉ ነገሮች ማውራት እንችላለን ስለ ቤተሰባችንም ስለኛ ማወቅ የምትፈልገውን ነገር በሙሉ ጠይቀን ነው እንግዲህ ያሉት ውድ ተመልካቾች በመጀመሪያ ደረጃ ካለ ፍቃዳችሁ ስለቀረሱ ይቅርታ መጠየቅ ፈልጋለሁ ቤተሰቦች እናንተ ትረዱናላችሁ አንዳንዴ ኬዞችን በመንሰራበት ጊዜ ሰዎችን ካለ ፍቃዳቸው ያለውን ነገር ምንቀርጸው ምንድነው ለመረጃና ለማስረጃ እንዲመቸን ነው ከስማችሁ ብንጀምርና እኔ የምጠይቃችሁ መሰረታዊ ጥያቄዎች አሉ እነዛን ጥያቄዎች እንግዲህ በቅንነት እንድትመልሱልኝ ፈልጋለሁ ከታላቅየው ልጀምር እኔ ለምለም እባላለሁ ታናሽ እህቴ ደግሞ ፍቅርታ ትባላለች መልካም ስለ ራሳችሁ አንዳንድ ነገር ብትነግሩኝ እሺ ያው ቆይ ስለ ራሳችን ከመናገራችን በፊት አንተ ማን ነህ ግልጽ አላረክልንም እኮ ይኸውልሽ ፍቅርተ ካሜራ አጥፍተን ስንነጋገር ይመስለኛል ሐሳብሽ ሌላ ቦታ ነበር አይ ነው ገብቶኛል አይደለም ካሜራ አጥፍተን ሰናውራ ሁሉንም ነገር ነው ያስረዳውሽ ኢቭን ዩቲዩብ ቻናላችንን ቪዲዮ ሁሉንም ነገር አሳይቼሻለሁ ጋዜጠኛ ነኝ ስትል ግን እዚህ ጋር ጋዜጠኛ ነኝ ስትል ጋዜጠኛ እኮ የሚጠይቀው የሚዲያ ሰዎችና እኛ የሚዲያ ሰው አይደለም በቃ ተይው የሚፈልገውን ነገር ይጠይቀንና ይሄድ ተይው በቃ ተረጋጊ ዝም በይው በቃ የሚፈልገውን ነገር ካለ ይጠይቅ ችግር የለውም የመጣውበትን አላማ አሳምሬ ያውቃለሁ ስለዚህ የመጣውበት አላማ ደግሞ ምን እንደሆነ እንድደግምላችሁ አትፈልጉም መሰለኝ በቃ ንገረን የምትፈልገውን ነገር ጠይቀን ችግር የለውም እሺ እዚህ ግቢ ውስጥ ማማን ነው የሚኖረው ሁለታችሁ ተማማቾች ናችሁ ቤተሰባችሁ ስለራሳችሁ ማወቅ ስለናንተ ማወቅ ያለብኝን አንዳንድ ነገሮች ራሳችሁ እንድትነግሩኝ ፈልጋለሁ ሻጠር አድርጌ እኔ እነግርሃለሁ እናትና አባታችን በህይወት የሉም እኛ ነን ያለነው ሁለት ተማማቾች እዚህ ግቢ እንዳየሁት ከሆነ
ይሄ የእናንተ ቤት አለ እንግዲህ ብዙ ክፍል አለው ይመስለኛል 2 መኝታ ቤት አለው በር ላይ ስገባ ግን 2 ሰርቪስ ክፍል ቤት አይቻለውና ማን ነው የሚኖርበት እዛ ቤት ውስጥ ያው እኛ በነጻነት መኖር ስለምንፈልግ አላከራየ ነው ዝም ብለን ያስቀምጠነው እቃ ምናምን እናስቀምጥበታለን እንጂ ሌላ ምንም ነገር የለበት ድሮቃዎች አሉ እዛ ስለዚህ እዚህ ግቢ ውስጥ ሁለታችሁ ብቻ ነው የምትኖሩት ብቻ ነገርኩ እኮ ድጋሚ መጠየቅ አያስፈልግም ግልጽ አድርጌ እየነገርኩ ይኸውልሽ ፍቅርተ በስነ ስርዓት ቅድም ያልኩሽ ቅንነት በተሞላበት መልኩ ለምጠይቃችሁ ጥያቄ በቂ ጥሩ መልስ መልሱልኝ ብያለሁ ስለዚህ መግባባት ማንችል ከሆነ ደግሞ ወደ ሌላ ደረጃ ነው የምንደርሰው አሁንም እዚህ ቤት የመጣሁት ደግሜ ልንገርሽ ተጠቁሜ ነው የተጠቁምኩበትን ነገር ደግሞ ነግርሻለሁ የተጠቁምከው እኛ እኮ ስለራሳችንም እየነገርን ነው ግን የተጠቁምከው ምንድነው ነገሩ አልገባኝም ቆይ ምንድነው አንተ የተጠቁምከው ምናልባት በተሳሳተ መልኩ መተህ እንዳይሆን እባክህ ወንድሜ ምንድነው የፈለከው ስለራሳችን ነገርነ ስለ ኑሯችን ነገርነ ሌላ ምን እንንገርህ እሺ ይመስለኛል አልተሳሳትኩም የአባታችሁ ስም አባተ አው ልክ ነህ አባተ ነው ምንድነው ቆይ ለምለም አባተ ፍቅርተ አባተ አው በትክክል ምንድነው እሺ ምንድነው ሁለት እህትማማቾች ታናሽና ታላቅ በቃ እሺ ዋና ጉዳይን ከመናገሬ በፊት ስለናንተ ማወቅ ያለብኝ ነገር ያለ ይመስለኛል አይ ቲንክ ምንድነው ማወቅ ፈልገው ስለ ስራችሁ ምንድነው ትዳር አላችሁ ፍቅረኛ አላችሁ ኦንላይን ስራ ነው የምንሰራው ትዳር የለንም ሁለታችንም ይኸውልሽ ወይኔና አንቺ እናውራ ይመስለኛል ከእህትሽ ጋር ልንግባባ አልቻልንም አይ ያው በቃ እሷም አትቸኩይ በቃ ተረጋጊ የሚፈልገውን ነገር እንነግረዋለን ምንድነው ቆይ አሁን እየነገርን ነው ነገረች ይሄው ትዳር የለንም ስራዬው ኦንላይን ላይ ነው የምንሰራው በቃ ምን ተደረደረው በዚህ ነው ሌላ ምንም ነገር የለም እንደምታየው በቃ እኔና ሁለታችን ሌላ ማንንም የለም ሁለታችን ነው እየኖርን ያለ ነው ማንንም ሰው የለም እህት ወንድም የላችሁ አይ የለንም ሁለታችን ብቻ የለንም ለእናትም ለአባትም ሁለታችን ብቻ ነን ያለነው እንደምመለከተው ከሆነ ቤቱን ወደድከው አይደል አልገባኝም ለምን የምታየው ሁለታችን ወይ ሴት ናቸው ብለህ ነው like ሴት ናቸው ምንም ማያመጡም ምናምን ብለህ ነው ሌላ ነገር አስበህ ነው አላማ ምንም እየገባኝ አይደለም ወይ ግልጽ ለማድረግ ሞክር እዚህ ጋር እኮ አክብረን ቁጭ ብለን እኮ ምናወራክ አትሊስት የሆነ የመጣህበትን ነገር ሰርተ እንድትሄድ ነው ጊዜያችንን እንዳታቃጥልብን የኛንም አጠራርገን ገረም ምን እንደምትፈልግ ይመስለኛል እሱም ግራ ተጋብቷል ምን ለመጠየቅ እንደፈለገ ምን እንደሚጠይቅም እያወቀ አይደለም ምናልባት ድንገት ተሳስተ መተ ነው አይደል ችግር የለውም ምን አይመስለኝም አይ ውድ ተመልካቾቼ ማንገራ እኮ እየተጋባ ነው ውድ ተመልካቾች አንዴ ለምለም ውድ ተመልካቾች አንድ ነጥብ ይያለው እንግዲህ እየዋሻችሁኝ እንደሆነ በአንድ ነገር አረጋግጫለሁ ምንድነው ምንዋሽክ ስለምን እሸት ነው የምታወራው እሱም እንግዲህ ምንድነው ያሉት እናት አባቶቻችን በህይወት የሉም ሞተዋል ምንም ወንድምም ሆነ እህት የለንም ነው እያሉ ያሉት አዎ ልክ ነው የለንም እኮ አንድ ፎቶ ላሳይሽ ምን ይሆነ ነው ይሄ ወጣት ልጅ እንዴ ማን ነው ይሄ ደግሞ ያማል እኛም ምን እናቃለን ሆ ማን ነው ምን ደነገጣችሁ ይመሳሰላል ከአንተ ጋር ወንድም ነው መሰለኛ ማን ነው እንዴት እኔ እኮ ማስክና ኮፍያ አድርጌያለሁ በምን አውቀሽ ይመሳሰላል አይኖቹ ጋር ምናምን ነገር ይመስላል መርበትበት አይደለም ምን ደነገጣችሁ ይቀራረባሉ የም ፎቶ ነው የምታሳየው አረ ትቀራረባለች ይሄ ልጅ ታውቁታላችሁ ወይስ አታውቁትም አታውቁትም በእርግጥ አዲስ አልሆነብኝም ፊቱ ከሱ ጋር ግን ይመሳሰላል ወንድሙ ይመስለኛል ወንድም ነው ደስ ይመስለኛል ስሙን ስጠራላችሁ ታውቁት ይሆናል ጎሳዬ አባተ የምን ጎሳዬ ማን ነው እንድታረግ ጎሳዬ በጣም ብዙ ጎሳዬ ነው የሚጠራው ውድ ተመልካቾቻችን እንግዲህ አሁን እዚህ ላይ ያሳዩአቸው ፎቶ የማን ነው ወንድም አላቸው ውድ ቤተሰቦች ወደዚህ ቤት ስመጣ ዝም ብዬ አይደለም የመጣሁት ስለዚህ ቤት የኛን ዘርማን አንቺ ትንሿ ተረጋጋ ስለማያገባህ ነገር ልስማ ብዙ አባታዎች እኮ አሉ የኛ አባት ብቻ እኮ አይደለም አባታ በጣም ብዙ አባታ አለ አይደል እንዴ ስለዚህ በአባታ ስለገባ ለኛ አባት ነው ይሄ ወንድማችሁ እዚህ ቤት እንደሚኖርና ከናንተ ጋር በአባት ብቻ እንደሚገናኝ አረጋግጬ እንዴ ስለምን ወንድም ነው የምታወራው አሁን ማግኘት ያለብኝን በቂ ነገር አግኝቻለሁ ውድ ተመልካቾቼ ምንድነው የምናረገው ካሜራችንን እቃችንን ሰብስበን እንሄዳለን እኔ አብሮኝ የሚሰሩ በወንጀል ማጣራትም በተለያዩ ዘርፎች ላይ አብሮኝ የሚሰሩ የተለያዩ ጠበቆች እንዲሁም የህግ አካላት አሉ ስለዚህ
እንደ አንድ ግለሰብ ኃላፊነት እንደሚሰማው እንደ አንድ ግለሰብ ምንድነው እዚህ ቤት ውስጥ እኔ መጀመሪያ የመጣሁት እዚህ ቤት ውስጥ አንድ የተደበቀ ነገር አለ አጣራ ተብዬ ተጠቁሜ ነኝ። አድምጪኝ ይኸውልሽ ትልቅ ነሻ እስቲ ተረጋጊ። እኔ አክብሬያለሁ እስካሁን አክብሬያለሁ አከበርኩ ሰማሁህ አይደል ከዚህ በላይ በቃ እንዳታረጂ ተረጋጊ። እስቲ ረጋ ብለሽ አድምጪ። የሚያወራው ሰውዬ እኮ ልክ አይደለም። ስለምን እንደሚያወራ ራሱ እየገባኝ አይደለም። ቆይ ምንድነው የሰራሽው ወንጀል አለ? ምንድነው የምትሰራው? ስለምን ወንጀል ነው እያወራ ያለኸው? ሰውዬ ተረጋጋ። በጣም ጥሩ እንዴ ካሜራማኖች እቃችሁን ትሰበስቡልኛላችሁ እንሄዳለን። ይኸውልሽ 1 ሰዓት ወይም 2 ሰዓት ጠብቂኝ። አሁን ስንት ሰዓት ነው? ቤተሰቦች 6:30 ነው። እንደዚህ እያልክ አታስፈራራን። 8 ሰዓት ወይም ደግሞ 9 ሰዓት እንመጣለን። የህግ አካሎች መጥተው ያለውን ነገር ከነሱ ጋር ታወራለሽ። እኔ አስፈራራን አይደለ? ስላስፈራራን ፖሊስ ምናምን ስላለ ቤት አስገባን። አሁን ደግሞ እያስፈራራን እኮ ነው። ይሄ ሰውዬ ምንድነው የሚፈልገው ከኛ? እንደውም ውጣለን በቃ እኛ አንፈልግም። ምንድነው የሚፈልገው? ምን ሆነሽ ነው? ተረጋጊና እናስረዳው እያልኩሽ ነው። ምንድነው የምናስረዳው? ቅድም እኮ ፖሊስ ብሎ አስፈራርቶን ገባ። አሁን ደግሞ እያስፈራራን ነው። ያስጠራ ነገር የለም። አሁን ደግሞ እያስፈራራን እኮ ነው። እቴ አልገባሽም እንዴ? እኔ ላስረዳው እያልኩሽ ነው። ሴቶች ናቸው ብሎ እያስፈራራን ነው። ምንድነው የምናስረዳው? አልገባው። አንድ ጥያቄ አለኝ። ይኸውልሽ እኔ ላስረዳው እየገባው አይደለም። ምንም የምታስረጂው አይገባውም። ወንድማችን ነው ከኛ ጋር አላደገም። ተረጋግቼ አስረዳው። በጣም ጥሩ ነጥብ ያዙልኝ ውድ ቤተሰቦች። ወንድማችን ነው ብለዋል በስተመጨረሻ። አሁን ደግሞ የምፈልገው ሌላ የደበቅሽውን ነገር ደግሞ አሁን ቀስ በቀስ እያወጣሽ ነው። እዚህ ቤት ውስጥ ከኛ ውጪ ማንም የሚኖር ሰው የለም። ወንድምም ሆነ እህት የለንም፣ ተከራዮችም የሉም ነው ያለችው። እንግዲህ እዛ ጋር በር ላይ ያዩዋቸው ሰርቪስ ክፍሎች ስላጠራጠሩኝ ነው። እኔ ሲጀመር ልንገርሽ እዚህ ቤት የሆነ ነገር እንዳለ ተጠቁሜ ስመጣ ከመሬት ተነስቼ ብቻ አይደለም የመጣሁት። ምናልባት የቤት ካርታውን ሳይቀር ላጠናውላ እችላለሁ። ይቻላል። ይኸውልህ እኔ እናንተ እንደተሰማረ ሰው እናወራ እያልኩ በጣም ተረጋግቼ ላወራክ እየሞከርኩኝ። እንደ ወንድማችን አናየውም ስልክ ከሌላ የተወለደ ልጅ ነው። በእናት አንገናኝም። አንዴ አዳምጠኝና መልስ ትሰጠኛለህ። እና ጥሩ አመለካከት የለንም ለሱ። ምክንያቱም የእናትና የአባቴን ትዳር በጥብጧል። ከሌላ የተወለደ ልጅ ነው። ከጊዜ በኋላ ነው ያወቅነው። እናቴም በቃ በሱ ድንጋጤ በሱ ንዴት ነው ያለ እድሜዋ ያረፈችው። ቆይ ይሄን ሁሉ ለመዘርዘር ይጠበቅብሻል እንዴ? በቃ ነገርሽ አይደል? ነው አይደለ? ለምለም አንዴ ስሚኝ፣ አንዴ አዳምጪኝ። ምንም እዚህ ጋር የምንለውጠው ነገር የለም። እሺ አትሊስት አንተ ትረዳናለህ ብለን ስለምናስብ ነው ይሄን የምንነግርህ። ከሌላ የተወለደ ነው እንደነገርኩና እናቴ ያለ እድሜዋ እንድትሞት ነው ያደርጋት። ስልክ ንዴት አለ፣ ያልጠበቀችው ነገር ነው። በጣም ብዙ ነገር አለና ያለ እድሜዋን ያጣናት። አባቴ የሚሞተው በሷ ሀዘን ነው። 2 ነገር ነው ያሳጣን እዚህ ጋር። አባቴ ተናዞ ነው የሞተው። ያው ከጎናችሁ አትለዩት ስጋችሁ ነው ምናምን ስላለ ነው ከኛ ጋር የሚኖረው እንጂ ከኛ ጋር ቀረቤታ የለውም። እንደ እህትና እንደ ወንድም አይደለም፣ እንደ ጎረቤት እንኳን ሰላምታ የለንም። በቃ ይበቃሽ። እኔ ስለሱ ብዙ መስማትም አልፈልግም። እቴ ታውቂያለሽ አይደል? እንደምታየው መስማትም አልፈልግም። በቃ ይበቃል። በቃ ስለሱ አታንሺ። ብዙ ነገር የተበላሽ አልፈልግም። በቃ ይበቃል። ከዚህ በላይ ማወቅ ይፈልጋል። እንዳስረዳውክ ነው። ሌላ ማወቅ የምትፈልገው ነገር ካለ ጠይቀኝ እመልስልሃለሁ። ግን የህግ አካል ይበቃዋል። ከዚህ በኋላ መረዳት አይጠበቅበትም። ነገርሽው አይደለ? ሁሉን ነገርሽው። እኔ ስለሱ መስማትም አልፈልግም። በቃ ታውቂያለሽ አይደለ? የምትለውን ነገር ግን ገታ አድርገውና እኔ እናንተ ማወቅ ያለብህን ነገር በስርዓት ጠይቀኝ፣ እኔ እመልስልሃለሁ። ስለዚህ ምን እናደርጋለን መሰለሽ? ለምለምም ፍቅርተ ትንሽ እንደውም ወደ እኔ ሀሳብ መተሽልኛል። ልንስማማ አልቻልንም። እኔ ደግሞ በቂ ነገር አግኝቻለሁ ከናንተ፣ በቂ የሚያጠራጥር ነገር። አሁን አድምጪኝ አንዴ አድምጪኝ። ዝም በይ ጊዜያችን እየፈጀ ዝም በይ። ስሚ ይኸውልሽ ወይዘሪት ለምለም አንዴ ዝም በይ እስቲ፣ ዝም በይ። እየተቀረጸ ነው ያለው። ዝም በይ። ይኸውልሽ እያንዳንዱ እየተንተባተብሽ ያለሽው ነገር እያንዳንዱ እንደ ማስረጃነት እየተያዘ አንዴ እንዳወራ ተፈቅጂልኛለሽ? እስካሁን ያወራናቸው እንግዲህ ወደ 15 ደቂቃ ይሆናል። ይህንን ቪዲዮ ወደ ህግ አካል ይዤ ሄዳለሁ። የሚያጠራጥረኝ ነገር አለ። ወዴት ነው የምትሄደው? ቆይ በስነ ስርዓት አይደል እንዴ ስናወራ የነበረው? ቆይውልህ ይሄን ሁሉ ነገር እኮ የነገርኩህ የህግ አካል የምትለው ነገር እንድትተወው ነው። ገባህ? ተረጋግተን በስነ ስርዓት ሁሉንም ነገር ነው የነገርኩህ። አንቺ በስነ ስርዓት ምንም የነገርሽ ነገር የለም። በስነ ስርዓት ኖ ካሜራማኖች ይሄን ዕቃ ሰብስቡልኝ።
ቆይ ምንድነው እየተፈጠረ ያለው? እንዴት ነው የምታደርገው? በስነ ስርዓት እኮ አውርተናል። ቁጭ በልና እናውራለን። ይኸውላችሁ ምንም ነገር ስራችሁ አላማረኝም። ከጋርዶች ጋር ነው የመጣሁት። አስፈላጊ ከሆነ ይሄንን ቤት መፈተሽ ካለብን እንፈትሻለን። ቤት ነው የምትፈትሸው? ምንድነው የምታወራው? ምን ቤት ነው የምትፈትሸው? ቆይ ስላከበርን ስላወራን ጨርሽ ቤት አክብረን ሴቶች ናቸው ብለህ ነው እንዴ? ይሄ እኮ የአባት ቤት አይደለም። ዘለህ የምትገባው ዘለህ የምትፈትሸው። ምንድነው የፈለገው ከኛ? ሰማኛለህ? ቤት መፈተሽ ሲባል ለምንድን ነው እንደዚህ የምትሆኑት? እንዴት ልቅ ሲጀመር እዚህ ሳሎን ራሱ ገብተህ ስላወራ እንዴ? ቆይ ምንድነው የማያመጡም ብለህ ሌላ ነገር ብታስብ ማለት ነው። ኡኡ ብዬ ሰብስቤ ሊደፍረኝ ነው የምልህ። ቀጥታ አውጣ ጩይ ኡኡ ብለሽ ሊደፍረኝ ነው ብለሽ ጩይ። ቤታችን በፈተሽም ማየትም አትችልም። እወጣለሁ። ይኸውላችሁ ልቀቁኝ። የምትፈልገው ነገር አለ? ቁጭ ብለህ አውራ። ቁጭ የምትፈልገውን ነገር ንገረን። ቤት ፈትሻለሁ የሚለው ነገር በፍጹም አይሆንም። አታደርገውም። ቤታችንን ፈትሽም እንዴ? እንደዚህ ብሎ ሰው ቤት ይፈተሻል? ተረጋጉ። እስቲ ተረጋጉ። ማን ስለሆንክ ነው እንደዚህ የምታደርገው? እንዴ ቆይ ተረጋጊና እንዴት ነው የምረጋጋው? ቤታችን ወጪና ነው ያወራው። ሌላ ነገር እንደተፈጠረ ለምን አክት የምታረጊው? ምንም ሌላ ነገር እንደተፈጠረ አክት አታርጊ። ወጪና ነው ያወራው። ቤታችን እኮ ነው ልፈትሽ ያለን። አንተ አይቻልም። ቤታችን ምትሄ ምን ቤት ነው? ሰው ሳይወጣ እኔ የትም አልሄድም አልኩሽ። አንቺ ብቻሽ ልታወራች አልኩሽ እኮ በጣም ስሜታዊ እየሆንሽ ነው። ሌላ ነገር እንደተፈጠረ ተግባቡ። መጀመሪያ ብቻሽን አይሆንም። እንዴት ብቻሽን ታወራዋለሁ? ምንም የለቆጥሽው ነገር የለም እኮ ቁጭ ብለሽ አይደለ? ቤታችን እኮ ልፈትሽ እኮ እያለ ነው። እንዴት ይፈትሽዋል? ተረጋጊና እኔ አወራዋለሁ። ታምኛለሽ አይደለ? በቃ ተረጋጊና እኔ አወራዋለሁ። እና ብቻሽን ታወራዋለሽ? እኔ አወራዋለሁ። እሺ በጣም አንዴ ቁጭ በልና እናወራ እንደ ትልቅ ሰው። አሁን ተረጋግተን ማውራት እንችላለን ማለት ነው። እሺ አንዴ ልቀቂኝ። አትንኪኝ። ውድ ተመልካቾቻችን እንግዲህ እዚህ ቤት ውስጥ እየተፈጠረ ያለውን ነገር እየተመለከታችሁ ነው። ሁሌ የምወደው አባባል አለ በዚህ ስራ ላይ የምጠቀመው አባባል፣ ፈስ ያለበት ዘላይ አይችልም። እንግዲህ እነዚህ ሁለት እህትማማቾች ፍቅርተና ለምለም አንድ የሰሩት ወንጀል ሊሆን ይችላል፣ የሆነ ነገር እንዳለ ግልጽ ነው። እዚህ ቤትም ዝም ብለን አይደለም የተጠቆምነው። እንግዲህ የጠቆመንም ሰውዬ በቂ መረጃ ብዙ ነገር ነው እንትን ያለ። ለምን ጥቆማ እንደምታወራ አላውቅም። እንደ ትልቅ ሰው ቁጭ ብለን እናወራ። እኔ አስረዳሃለሁ እያልኩ ነው። የምትፈልገውን ጥያቄ ጠይቅልኝ፣ በስርዓት መልስላለሁ። በተገቢው መንገድ እናወራለን። ችግር የለውም። እኔ እኮ አሁን ምንም ያንገበግበኝ ነገር የለም። በቂ መረጃ አግኝቻለሁ። ይሄን ቪዲዮ አሁን ኢንተርቪው ያደረግነውን ቪዲዮ ለሚመለከተው አካል ሄጄ መስጠት ነው የሚጠበቅብኝ። እኔ እናንተ ቁጭ ብለን እናወራ እያልኩ ነው። ተቀመጥ። ይቻላል። ውድ ተመልካቾቻችን እንግዲህ ፍቅርተ ጨዋነት በተሞላበት መልኩ እንነጋገር። ያለውን ነገር እኛ ማስተካከል እንችላለን። የህግ አካል ጋር መሄድ አይጠበቅብህም ባለችን መሰረት እንግዲህ እኔም ያው ለመነጋገር ተስማምቻለሁ። ፍቅርተ ምንም እንደዛ የሚያስብል ነገር አላወራውም። እህትሽ የሆነ ያረገችው ነገር አለ። ፍቅርተ ያሉትን ነገሮች ንገሪኝ። በእህቴ በኩል ለተፈጠረው ነገር በጣም ሶሪ። ሲጀመር ትንሽ አይምሮ ልክ አይደለም፣ ያማታል። እንደገና ከቦይ ፍሬንዷ ጋር እንኳን ብሬክ ካረገች ያው ሳምንቷ በጸባያ ምክንያት ያው ከሰው ጋር መግባባት ምናምን አትችልም። አንደኛ፣ ሁለተኛ ነገር ባክግራውንዷም ጥሩ አይደለም። ልጅ ወርዶባስ ነበረ ምናምን፣ ብቻ ጥሩ አይደለም ባክግራውንዷ። በሷ በኩል ለተፈጠረው ነገር በጣም ሶሪ እልሃለሁ። ያው አንተም ስራውን ያስከው ይገባኛል። ስራህንም ማስተጓጎል አልፈልግም፣ ግን ብቻህን እየኖርክ ሴት ሆነ በጣም ብዙ ጥቃት ነው የሚደርስብህ። አንደኛ ነገር፣ ሁለተኛ ነገር የሆነ ማንም የላቸውም ብለው ብዙ ነገር ሊያደርጉ ይሞክራሉ። እና ገና ሳምንቷ ነው ብሬክአፕ እንኳን ካደረገች፣ ያው በጸባያ ምክንያት ማለት ነው። ብዙም ከሰው ጋር መግባባት አትችልም። ወሰድ መለስ ነው የሚያደርጋት። ልጁም እግዜር ይስጠው። በነገር ላይ ልጁም በጣም ታጋሽ ልጅ ነበረ። ስንቱን ጸባዩን ችሏል። እኔ እህቷ እንኳን ያልቻልኩትን ጸባይ በጣም ብዙ ጸባዩን ችሎ ነበረ እስካሁን አብሯት የነበረው። እንግዲህ ልጅን ያህል ነገር ወርዶ ብቻ ከባድ ነው። እሱም በጣም ጥሩ ልጅ ስለሆነ ነው እንደውም ታግሷት ነው። ኢቨን ይገርማል፣ ብሬክ እንኳን ያደረጉት በእሷ ምክንያት ነው እንጂ ከሱ እንኳን የመጣ ጥያቄ አይደለም። እና ምልል ነው በእሷ በኩል ለመጣው ነገር እኔ ይቅርታ እልሃለሁ።
ያው ስትገባ ብዙ ደስተኛ ያልሆን ነው አንተ እንዳሰብከው ሌላ ድብቅ ነገር ኖሮ ምናምን ሳይሆን ያው ሴት ስትሆን ደግሞ ብዙ ነገር ነው የሚደርስብህ። ብቻችንን ስለምንኖር ግቢ ውስጥ ማንም እንደሌለ ስለሚያውቁ ምናምን በጣም ብዙ ነገር ነው ሊያደርጉ የሚሞክሩት። ለዛ ነው ስትገባም ብዙ ደስተኛ ያልሆንኩት። ያው እሷ እንደነገርኩ ነው እሷ ምክንያት ትንሽ ልክ አይደለችም ብያለሁ። እኔ ምክንያት ይሄ ነው የተፈጠረው ነገር ይቅርታ እና ለዛ ነው ያው ጥቆማ ምናምን ላልከው ነገር ደግሞ እንደነገርኩ ነው ከጎረቤት ጋር ምናምን ጥሩ ግንኙነት የለንም። ማንም ጋር ሄደ ስለኛ ልትሰማ የምትችለው መጥፎ ነገር ነው። እናትና አባታችን ከሞቱ በኋላ በቃ ብዙ ከጎረቤት ጋር እንደዚህ ቅርብ አይደለንም። ብዙ ነገር ነው የሚያደርጉብን ምናምን ብቻ በዛ ምክንያት ከጎረቤት ጋር በቃ ቅርብ አይደለንም። ከጎረቤት ጋር እንደነገርኩ እህቴ መግባባት አትችልም ከሰው ጋር። እኔ ደግሞ በሷ በኩል ነው ልቆም የምችለው። ምክንያቱም እሷ ናት ያለችኝ፣ እሷ ናት ስጋዬ፣ እሷ ናት አንድ አለችኝ የምላት እዚች ምድር ላይ። እሷ ከጎረቤት ጋር ስለማትስማማ እኔም ደርቤ ነው ዝም ልላቸው የምችለው። ምክንያቱም እኔ በሄድኩ በተግባባ ቁጥር እሷ እየሄደች ጸብ ነው የምትፈጥረው፣ ትንሽ ከበድ ያለ ጸባይ ስላላት ማለት ነው። በዛ ምክንያት ከጎረቤት ጋር እስከዚህም ነን። ለዛ ነው ጥቆማ ምናምን ላልከው ነገር በእርግጥ ጥቆማ ምናምን ያልከውን ነገር ማን እንደሰጠ አላውቅም፣ በምን ዙሪያ እንደሆነም አልገባኝም እስካሁን ድረስ። ያው ወንድም ምናምን ላልከው ነገር አስረድቻለሁ ቅድም ያለውን ነገር ከወንድማችን ጋር ብዙ ቀረቤታ እንደሌለን ብዙ ነገር እንዳሳጣን በቃ ቤተሰቡ ላይ ችግር ይዞ እንደመጣ ነግሬሃለሁ። ጥቆማ ማን እንደሰጠ አላውቅም። በወንድማችን በኩል ያለው ነገር ይሄ ነው። ያ ወንድማችን ለማለትም ትንሽ የሚያስደፍር ነገር አይደለም ያለው። አብረን አላደግንም ምናምን ለዛ ነው። ወንድማቸው የት ነው ያለው? አላውቅም። ደስ ሲለው ነው የሚመጣው። ምናልባት ስለናንተ ስለዚህ ግቢ ወንድማችሁን ኢንተርቪው ባደርገው የተሻለ መረጃ ማግኘት ይመስለኛል። ትችላለህ። አታሳሸኝ፣ ስልኩም የለኝም። አንዳንዴ ነው የሚመጣው። ምናልባት በጣም አምሽቶ ሰክሮ ምናምን በጣም መጥፎ ባህሪ ያለው ልጅ ነው። ችግር የለም ስልኩ ባይኖርሽም እኔ ስልኩን ማግኘት አያቅተኝም። እሱ በዚህ ቤት ዙሪያ ሲጀምር አያገባውም አንደኛ ነገር። ሁለተኛ ነገር ደግሞ ምንም ደህና መረጃ ሊሰጥ አይችልም። ስለክ በጣም ሰካራም ነው፣ ጠጪ ነው። እንደውም እሱ ነው በህግ መፈለግ ያለበት። እንደውም ሴት ደፍሯል የሚባል ወሬ ሁላ እየሰማን ነበረ። ሴት ደፍሯል? ያው እንግዲህ በመረጃ ያልተረጋገጠ ነገር ስለሆነ ነው እንጂ እንደዚህ ወሬዎችን እንሰማለን። እንደውም ለእናንተ ተጠንቀቁ፣ ይሄማ እናንተንም አንድ ነገር ከማድረግ ወደኋላ አይልም። ለዛ ነው አንደኛ ማናቀርበው። ሁለተኛ ለእኛ ጥላቻ ስላለው ስለኛ ብትጠይቀው ጥሩ ነገር ላይ ነግርህ ይችላል። አሁን ላልሽው ነገር እኔ ሴት ደፍሯል ብትኝ እኔ ዝም ብዬ ከመሬት ተነስቼ ሰውን የምገምት ሰውን ጀጅ የማረግ ሰው አይደለሁም። ምንም ማረገ ምንም እኔ እሱን ለመረጃ ነው የምፈልገው። እኔ እንዳንተ ነው ማለት ልጁንም ስለማውቀው ትንሽ በቀረቤታ ነኝ ስለማውቀው ስለኛ የምትጠይቀው ከሆነ መጥፎ ነገር ነው የሚነግርህ አልኩ። ስለኛ ምንም ጥሩ ነገር ሊነግርህ አይችልም። በጣም አንደኛ ከራሱ ጋር ያልሆነ ሰው ነው። ይጠጣል፣ ይቅማል፣ በቃ ከራሱ ጋር ያልሆነ ሰው ነው። የምረኝ ነው የምልህ። በጣም መጥፎ ልጅ ነው። ስለኛ ደግሞ ስፔሻሊ ስለኛ መጥፎ ነገር ነው ሊነግረው የሚችለው። ምክንያቱም እንደውም ምን እያለ መሰለ ይሄ ቤት ተሸጦ ድርሻ ይሰጠኝ አባቴ ቤት ነው፣ እኛ ደግሞ ይሄ ቤት እንዲሸጥ አንፈልግም። ምክንያቱም የእናትና የአባታችን ላብና ወዝ ነው። ገባ? በዛ በእናት አንገናኝም ነው ያላችሁት። የአዲስ አበባ ልጅ ነው እሱ። ከክፍለ ሀገር እንደመጣ ነው የሰማሁት። የት ከክፍለ ሀገር እንደሆነ ብቻ ነው ማውቀው እንጂ እንዲህ ራንደምሊ ቦታውን አላውቀው። እሺ እህትሽን ማውራት እችላለሁ? ትችላለህ፣ ግን በትዕግስት አዋራት። ባታዋራት ይመረጣል። ግን ስለ ትንሽ እንደነገርኩ ከበሽታው ጋር ምናምን ከራሷ ጋር አይደለችም። ብቻ ስፔሻሊ እናትና አባታችን ከሞቱ በኋላ ልጇ ከወረደ በኋላ ከራሷ ጋር አይደለችም። ከሰው ጋር መግባባታችንም መጠየቅ የምፈልገው ጥያቄ ካለ አልኩህ እኔን ጠይቀኝ፣ ችግር የለውም። እህትሽን ላናገራት። ምንም የተለየ ነገር አትነግርህም ብዬ ነው። መጥራት እችላለሁ፣ ችግር የለም። አይ እኛ እንጠራታለን። መገናኘት የለባችሁም። ውድ ቤተሰቦች እህቷን የምናናገር ይሆናል። ካሜራማኖች ለምለምን ወደዚህ አምጧት። ሁለቱ እንዳይገናኙ ማለት ሁለቱ አልገባኝም። እባክሽን አንዴ ትወጫለሽ፣ ለያዩዋቸው ሁለቱን። ውድ ተመልካቾቻችን እንግዲህ ከለምለም ጋር አንዳንድ ቆይታዎችን የምናረግ ይሆናል። ለምለም እንግዲህ የፍቅርተ ታላቅ እህት ነሽ። ስለዚህ አንቺ ከሷ ነው መሻል ያለብሽ እንጂ ከሷ መባስ የለብሽም። እንደውም ታላቅ እንደመሆንሽ መጠን
ተረጋግተሽ ስሜታዊ ላለመሆን ሞክሪ። ካልሆነ በእኔ መንገድ የምንሄድ ከሆነ ማስፈራራት አይደለም፣ ገባሽ? ማስፈራራት ሳይሆን በእኔ መንገድ የምንሄድ ከሆነ ጥሩ አይመጣም። እኔ በተረጋጋ መንገድ ያሉትን ነገሮች እንድናወራ ስለፈለግኩ ነው። ሌላ ደግሞ እህትሽ ብዙ ሚስጥር ነግራኛለች። ስለ ወንድማችሁ፣ ስለ ጎሳዬ በጣም ብዙ ነገሮችን ነግራኛለች። እኔ ስለሱ መስማትም ምንም ማለትም አልፈልግም። ወዷ ቲማቲም ነው። ስለሱ መስማትም አልፈልግም። ነግሬሃለሁ፣ ቅድምም ስለሱ መስማትም አልፈልግም ብያለሁ። እኔ እሱን አልፈልግም፣ መስማትም አልፈልግም ነገርኩ። ስለሱ ልታወራኝ ከሆነ አሁንም እኔ ስለሱ መስማትም ምንም ነገር መስማትም አልፈልግም። ሌላ የምትጠይቀኝ ነገር ካለ እሺ መልስልሃለሁ፣ ግን ስለሱ መልሰህ አሁንም እንድጠይቀኝ አልፈልግም። እኔ የሱን ድምጽም ስሙንም መስማትም አልፈልግም። ለዛ ነው ቅድም ስናደድብ የነበረው። ስለዚህ ሌላ ነገር የምታወራኝ ነገር ካለ እሺ ሌላ ነገር እናወራለን። ቤቱ መፈተሽ አለበት ስል ለምንድን ነው አምባጓሮ ስትፈጥር የነበረው እንዴ? ቆይ ዝም ብሎ ድንገት ማንም ሰው መጥቶ ቤት መፈተሽ አለበት? አሁን አንተ ቤት ማንም ሰው ልፈትሽ ልታስፈትሻለህ እንዴ? ሲጀመር እኔ በስነ ስርዓት ነው በክብር አላስፈትሽም ልል እችላለሁ፣ ግን እንዳንቺ ደግሞ አልሆንም። አንቺ እኮ የሆነ ከጀርባ የሆነ የሰራሽው የደበቅሽው ነገር ያለ ይመስል ያዙ ይልቀቁኛልሽ። አይደል ወንድሜ፣ እኔ ሲጀመር ቤት ያስገብቼ በስነ ስርዓት ነው ያወራው ያለሁት አይደል እንዴ? ስለዚህ አንተ የኔን ቤት ምን ስለሆንክ ትፈትሻለህ? ሲጀመር ለምንድን ነው የምትፈትሸው? እኛ ስላከበርን ነው ቤት ውስጥ አስገብተን ስናወራ የነበረው እና ሌላ ነገር ቢኖር ኖር እናስገባለን። ሲጀመር ስለምንድን ነው እንዲያወራ ራሱ እየገባኝ አይደለም። በጣም እያወዘጋገብኝ ነው። አንዴ ስለ ጎሳ ይጠይቀናለህ፣ አንዴ ስለ ቤተሰብ ትጠይቃለህ፣ አንዴ ቤት መፈተሽ አለበት። በጣም ግራ አጋባህን እኮ እንዴ። ለዛውም ትዕግስተኛ ሆኜ ነው እያወራሁ ያለሁት። በትዕግስት ነው ያወራው። ቤቴ አስገባውክ፣ አወራውክ። ምንድነው የምትፈልገው? ጠየቅ፣ የፈለግከውን ነገር አገኘህ። ከዛ በኋላ ደግሞ ቤት መፈተሽ አለበት። ምንድነው? ስለምንድነው የምትፈትሸው? ለምን የኛ ቤት ይፈተሻል እንዴ? ለምንድነው የምትፈትሸው? ቤታችንን አክብረን እኮ ቤታችን ውስጥ አስገብተን አውርተናል አይደል? ስለዚህ በቃ የምትፈልገውን ነገር አግኝተሃል፣ አውርተሃል፣ መሄድ ትችላለህ እኮ። ለምለም እህትሽ ፍቅርተ ነገሮችን ወደ አንቺ ነው እየጠመጠመች ያለችው። ሁሉንም ነገር ወደ አንቺ ነው። ምን አለችህ? ምንድነው የምትልህ? ምንም እንዴ? ኧረ ግራ እያጋባኝ ነው ወንድሜ። ምን ብላ ነው? ቆይ እሺ ምንድን ነው? ለምለም ተረጋጊ። እንዴት ነው የምረጋጋው? እህትሽ ምናምን እያልከኝ እኮ ነው። ደግሞ እሷ ምን አለችህ? ያማታል። እሷ ብዙ ነገር እየቀባጠረች ነው፣ ብዙ ነገር እያለች እንዴ? ኧረ እኔ ያመኝም እንዴ? ቆይ ምን እያልክ ነው? ኧረ በስመ አብ እባክህ ወንድሜ። ቆይ ምንድን ነው የምታወራኝ? ኧረ እኔ ጤነኛ ነኝ፣ እያየኝ አይደል እንዴ? እስኪ ተረጋጊ፣ ተረጋጊ። የደበቃችሁትን ነገር እደርስበታለሁ። እንዴ ምንድን ነው የደበቅነው? እባክህ ወንድሜ እያናደድከኝ ነው። ምንድነው ቆይ የምትፈልገው? እሺ በቃ ካሜራውን ለምን አታጠፈውም? ካሜራውን አጥፍተን ለምን አናወራ? ምን እናንተ በእናትህ ካሜራውን አጥፋው እባክህ፣ እየለመንኩ ነው። ካሜራውን ካጠፋው ታወራለሽ? እናወራለን። ካሜራውን አጥፋና የምትፈልገውን ነገር እናወራ። እባክህ ወንድሜ እየለመንኩ ነው። ካሜራውን አጥፋውና እናወራለን። ካሜራውን ካጠፋው ታወራለሽ? አዎ እናወራለን። የምታውቂውን ነገር። በጣም ጥሩ። ካሜራማኖች ካሜራውን አጥፉት፣ አጥፉት ካሜራውን። ይኸው እየጠፋ ነው። እርግጠኛ ነህ ካሜራውን አጥፍቷል? ይኸው ይሄም እሺ ምንድን ነው? እልህ ወንድሜ ምንድን ነው የምትፈልገው? የምትፈልገውን ነገር ሁሉ አደርግልሃለሁ። ማለት ምንድን ነው የምትፈልገው? ማለትማ ያው ገንዘብም ከፈለክ የምትፈልገውን ነገር ላደርግልህ እችላለሁ። አንዳንድ ነገር አደርግልሃለሁ፣ የጎደልህን አሟላልሃለሁ። ገንዘብ ነው የምትፈልገው? የምትፈልገውን ያክል ደግሞ እኔ ገንዘብ እሰጥሃለሁ። ስለዚህ ሁሉን ነገር በዚህ እናቋርጠው። ሌላ ነገር አሁን እንደዚህ ምናምን የምትለው በቃ የምታወራውን ነገር ይቅር። በቃ እቃዬን ሰብስቤ እንደሄድ ገንዘብ ትሰጥኛለሽ? በቃ የምትፈልገውን ነገር አድርግልህ። አንተ የፈለግከውን ነገር አድርግልሃለሁ አልኩ። የፈለግከውን ጠይቀኝ እሰጥሃለሁ። ሌላም ነገር የምትፈልገው ነገር ካለ ምንም ችግር የለም፣ አያሳስብም። እባክህ ወንድሜ አሁን እየለመንኩ ነው። ስለዚህ የምትፈልገውን ገንዘብ ያክል የፈለግከውን ጠይቀኝ እሰጥሃለሁ። ስለዚህ ይህን ነገር እዚሁ ላይ እናቁመው፣ በቃ እናቋርጠው። እንደዚህ ሆነ እንደዚህ ምናምን የሚባለው ነገር ይቅር። ገንዘብ አለሽ ማለት ነው? አዎ እሰጥሃለሁ የምትፈልገውን ነገር። ኦኬ። ግን አንድ ጥያቄ፣ ለምንድን ነው ለእኔ ገንዘብ የምትሰጪኝ? ማለት ምንም የሰራሽው ነገር ከሌለ። ይኸውልህ ወንድሜ ገንዘብ እንደምትፈልግ እርግጠኛ ነኝ። ደግሞ አንተ ወጣት ልጅ ነህ፣ ብዙ ነገር ያስፈልግሃል፣ ገንዘብ ያስፈልግሃል፣ መስራት ትፈልጋለህ። ስለዚህ ብዙ ነገር እንደዚህ አሁን እዚህ መታ እንደዚህ የምታወራውን ጊዜን የምታቃጥልበትን እኮ ያን ገንዘብ ብታገኝ እኮ በጣም ብዙ ነገር ትሰራበታለህ። አንተ ቀርቶ ሌሎች ሰዎችም እንትን ትላለህ፣ ታሰራለህ ማለት ነው። ስለዚህ እባክህ የምትፈልገውን ገንዘብ ጠይቀኝ፣ እኔ ላደርግልህ። እንደዚህ ቁጭ ብለን ጊዜያችን አትፍጭ። አንተ ገና ልጅ ነህ፣ ወጣት ነህ። በአንድ ነገር እንስማማ።
አንቺም ገንዘብሽን ከምታባክኚ ምንም ችግር የለውም። ስለ ገንዘቡ አታስብ። ገንዘብሽን ከምታባክኚ የምታውቂውን እውነት ንገሪ። ከዛ እኔም ካሜራዬን አጠፋፍቼ ልሂድ። እኔ ነገርኩህ እኮ በቃ እኔ ለገንዘቡ ምንም አያሳስብህ እኮ አልኩህ። እኔ እሰጥሃለሁ፣ ችግር የለውም። ስለ ገንዘቡ ምንም አያሳስብህ። ገንዘቡን ተውና አንተ ቆይ ገንዘቡ ያስፈልግሃል አይደል? አሁን በዚህ እድሜ እኮ ገንዘብ መፈለግ ነው ያለብህ፣ መስራት ነው ያለብህ። አንተ ተፍተፍ ማለት አለብህ እንዴ? ምን ሆነክ ነው እዚህ ተቀምጠህ ሶፋ ለምን ታሙቃለህ እንዴ? ስራ ተነሳ ውጣ እንዴ። ካልተስማማን እሄዳለሁ። ስለ ጉዳዩ እውነቱን ነገር የኔ ወንድም እየነገርኩ ነው። እባክህ አሁን ዝም ብለህ በየቤቱ ወይንም እንግዲህ አላቅም እንደዚህ የምትሰራ ከሆነ በየሌለ እንደዚህ እየዞርክ ከሆነ የሰው ሶፋ ማሙቅ ነው የሚሆነው። ስለዚህ አንተ ገንዘብ ያስፈልግሃል። እኔ ገንዘብ አይደለም የምፈልገው፣ እውነቱን ንገሪኝ። ካሜራችንን ሰብስበን እንሄዳለን። ቆይ ምንድነው የምነግርህ? እኔ እኮ የነገርኩህ ነገር ሁሉንም ነገር ላደርግልህ እኮ ብያለሁ። አንተ የምትፈልገውን ነገር ካደረኩልህ አንተ ከኔ ጋር እዚህ ጋር ከኔ ጋር ምን አወራራ? ቆይ ምንድነው የምነግርህ? ምኑን እውነት ልንገርህ? የምታውቂውን እውነት እኔም አንቺም አሳምረን እናውቃለን። ምንድነው የምነግርህ? ምን አለ ነገርስ? ቆይ ወይኔ ጉዴ! ምን እየተፈጠረ ነው ያለው? ምን እየተደረገ ነው? ትንሽዬ ነገር የምትሆን ነገር። ቆይ ምንድነው የተደረገው? ምን እየተፈጠረ ነው? ቆይ ምንድነው እየተደረገ ያለው? ወይኔ ጉዴ! አለቀልኝ በቃ። ወይኔ አለቀልኝ በቃ። አይ ምንም እያልኩ አይደለም። ኧረ ምንም። ወይ ጉድ! ቆይ አንተ ቆይ የምትፈልገውን ነገር ካደረኩልህ አንተ ብትሄድ እኮ ጥሩ ነበር። አትሄድም እንዴ? ምንድነው የደበቅሽው? ወይኔ ጉዴ! ቆይ ምን እየተፈጠረ ነው? አሁን እሺ እንዴት ብዬ ነው የምናገረው? መናገር አለብኝ? አይ አልናገርም። ቆይ አሁን እንዴት ብዬ ነው ማወራክ? ከየት ልጀምርልህ መሰለህ? እኛ እኮ ማለት አስበነው እኮ አይደለም ሁሉ ነገሮቹ የተፈጠሩት እኮ ማለት አስበን እኮ አይደለም። አስበን አይደለም የተፈጠረው ሁሉም ነገር እኮ አስበንበት አይደለም። ግን የለ ወንድሜ የተፈጠሩት ነገር ያው በአጋጣሚ ነው። ያው እንዴት ብዬ ልንገር? ሳናቀው ነው እጃችን ላይ ህይወቱ ያለፈው። ወይኔ ጉዴ! ህይወቱ ያለፈው? አይ በቃ ህይወቱ ያለፈው ነው ያልሽው? ወይኔ ጉዴ! ምን እየሆንኩ ነው? ምን እየሆንሽ ነው? ለምለም ምን እያደረግሽ ነው? ቆይ ተረጋጊ። ይኸውልሽ ህይወቱ ነው ያለፈው ነው ያልሽው? ለምለም ምንድነው ያደረግሽው? የማ ህይወት ነው ያለፈው እጃችሁ ላይ? ወይኔ ለምለም ማድረግ አልነበረብሽ። በቃ ናውጣ እንደውም ውጣልኝ በቃ ከቤት ቁጭ በይ። እኔ ቁጭ አልልም። ትሰሚኛለሽ? እያንዳንዱ ነገር እየተቀረጸ ነበር። ይኸውልሽ ይሄም የድምፅ ሪከርድ እየተቀረጸ ነበር። እኛ ካሜራማን አንተ ቆይ ምን እያደረክ ነው? ይኸውልሽ ምንድነው እያደረክ ያለው? ለምን ታደርጋለህ? ዞር በይ። ወይኔ ጉዴ! ወይኔ ይኸውልሽ እያንዳንዱ ያወራሹ ነገር ማለት ነው፣ እያንዳንዱ ነገር ተቀርጿል። እንደ ማስረጃነን ነው የሚያዘው። ምንድነው ያደረከው? ምንድነው ያደረከው? ማንን የገደላችሁት? ማንን እባክህ ማንን ነው የገደላችሁት? እባክህ ሰምኛለሽ? ማንን የገደላችሁት እያልኩሽ እኮ ነው። ማንን የገደላችሁት? እያሳመምከኝ ነው። በቃ ነው። አለበለዚያ ይሄን ቪዲዮ ነው ይዤ የምሄደው። እባክህ ወንድሜ እየለመንኩ ነው። ዞር በይ። ዞር በይ። ሁሉንም ነገር እነዛ አታደርግ። እየለመንኩ ነው። እባክህ ምን ሆነሽ ነው? ምን ተፈጥሮ ነው? እየለመንኩ ነው። ምን ሆነሽ ነው? እህትሽ እያንዳንዱ ነገር ሁሉንም ነገር ተናዛለች። የምን ሁሉንም ነገር ነው የምትናዘዘው? አልገባኝም። እየለመንኩ ነው። ቁሚና እኔን አዋሪኝ። ምንድን ነው የነገርሻቸው? ንገሪኝ። ቁሚና ለኔ እባክህ እየለመንኩ ነው። ይኸውልሽ ዞር በይ። ስለምኝ እኔን አዋሪኝ እያልኩሽ ነው። ምንድን ነው የነገርሻቸው? አሁን በቃ ምንም አማራጭ የለንም። ምን ስለምን ምርጫ ነው የምትወጪው? እሱም ከመለመን ውጭ ምንም አማራጭ የለንም። ምንድን ነው የነገርሻቸው እያልኩሽ ነው።
ምንድነው የነገርሻቸው እያልኩሽ ነው። እባክሽ ተይኝ። እሱን መለመን ከመለመን ውጭ ምንም አማራጭ የለኝም። አንቺ አይደለሽም እንዴ? እባክሽ የራስሽን ህይወት ብለሽ ልቀቀኝ። ተረጋጊ። ቁጭ በይ። ነይ ውጪ። ይኸውልሽ ማልቀስ መፍትሄ አይሆንም። እያንዳንዱን ነገር ትነግሪኛለሽ። ምን እያደረግሽ? ቀና በይ። እያንዳንዱን ነገር ትነግሪኛለሽ። ቀና በይ። እሺ ቀና በይ። ልቀቀኝ። የሰማምከኝ እዚህ ቤት ማን ጠቁሙኝ እንደመጣው ደግሞ ማለት ነው እነግርሻለሁ። ቀስ በቀስ እነግርሻለሁ። ይኸውልሽ የምታውቂውን ነገር በሙሉ ትናገራለሽ። ወይኔ ጉዴ! ወይኔ ተናገሪ። በቃ እያሳመምከኝ ነው። በቃ ይበቃል። በቃ ከዚህ በላይ ምንድን ነው የምትፈልገው? ምንድን ነው ያደረጋችሁት? ወይኔ ጉዴ! ወይኔ ምንድን ነው ያደረኩት? እሺ ምንድን ነው የተፈጠረው? ትናገሪያለሽ አትናገሪም? ወይኔ ጉዴ! እባክህ ራሴን እያዞረ ነው። ክኒን አቀበለኝ። የምን ክኒን? ወይኔ ጉዴ! እያዞረኝ እኮ ነው። እያዞረኝ ነው እኮ አልኩ። ወይኔ ለምለም ነቃ በይ። ለምለም እያቀለች ነው። ለምለም እስቲ ቀና። አውቀሽ ነው? ለምለም እስቲ አንዴ ካሜራውን አጥፋ። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ውድ ተመልካቾቻችን እንግዲህ ከ30 ደቂቃ በኋላ ተመልሰን መተናል። ቤተሰቦች እንግዲህ ቅድም ቀረጻ እያደረግን ለምለም ራሴን እያመመኝ ነው ብላ እንግዲህ ራሷን ስታ ወድቃ ነበር። ያው የስራው ባህሪ ነው፣ ተጠራጣሪ ያደርገናል። እኔ ራሷን ያመማት አልመሰለኝም ነበር። አዙሯ ስትወድቅም አውቃ ነበር የመሰለኝ። ያው ምናልባት እባክሽን አንድ የተናገረችው ያመለጣት ነገር ስላለ ያንን ነገር ለማስተባበል ያንን ነገር ለመሸፈን እንደዛ አስባ ነበር የመሰለኝ። ከካሜራማኖቼና ከክሩዎቼ ጋር ሆኜ እንግዲህ ያለውን ነገር ስናጣራ የምርም ራሷን አዙሯት ራሷን ስታ ነበር። አሁን እንግዲህ መኪና ውስጥ ነው ያለችው፣ ማለት ከግቢ ውጪ እንግዲህ አሁን በጥሩ ሁኔታ ላይ ነው የምትገኘው። ነግታለች። ከፍቅርተ አንዳንድ መስማት የምንፈልጋቸው እውነታዎች አሉ። ከዛ በፊት ለምለም ለእኔ የተናገረችውን እያንዳንዱ ነገር ለፍቅርተ አሳይተናታል። ቤተሰቦች እያንዳንዱ ነገር ለፍቅርተ የተናገረችውን እጃችን ላይ ነው ህይወቱ ያለፈው ብዙ ነገሮችን። ስለዚህ አሁን በቀጥታ የምናደርገው ያለውን ነገር ከአንቺ አንደበት መስማት ነው። አይ የምትይ ከሆነ ደግሞ እሷ እኮ ዝም ብላ ነው ያወራችሁ። ምን ስለምታወራው ነገር ምንም የማውቀው ነገር የለም። አሁን በማይረባ ነገር እቺን ጤነኛ ያልሆነ ሰው ይሄን አወራን ብለን በማናውቀው ግን ነገር እስር ቤት ልንገባ ነው። ምንም የምናውቀው ነገር የለም። እኔ ጭራሽ የማውቀው ነገር የለም። ስለምን ህይወት እንደምታወራ ስለምን እጇ ላይ እንዳለፈ አላውቅም።
ሲጀምር ጤነኛ አይደለች። ጤነኛ እንጃ እሷ የተናገረችው መቼ እኔ በቅርብ ስለማውቃት ነው። ያማታል ስለ አይታል እንዴት ወድቃለች። እንግዲህ አሟት ነው ራሷን አታውቅም። አሁን ደግሞ ድጋሚ ብትጠይቃት ምንም የምታስታውሰው ነገር የለም። ዝም ብላ አይምሯ ላይ የተፈጠረውን ነገር ብቻ ነው የምታወራው። እኔን እመነኝ እና የማይረባ ነገር ወደ ህግ አትውሰድ። የኢትዮጵያ ህግ እንደምታውቀው ነው። የሆነ እንትን ይሁንና በቃ እስከሚጣራ ምናምን እኔ እዛ እድሜን መጨረስ አልፈልግም። ሲጀመር ምንም የማውቀውም ነገር ስለሌለ ምንም የሰራሽ ወንጀል ከሌለ ዝም ብለሽ አትታሰሪም። የሰራሽ ወንጀል ስላለ ነው እንደዚህ እየሆንሻለሽ። ችግር የለውም። እኔ እኮ አለች እንደዛ እንግዲህ እኔ ግራን ይገባኝ። እኔ ስለምን እንደምታወራ ሁሉ አላውቅም። የምሬኝ ነው የምልህ። ስለምን ህይወት አላውቅም። የምሬኝ ነው የምልህ። ምንም የማውቀው ነገር የለም። እሷ በሽተኛ ናት። ደስ ያላትን ነገር ነው የምታወራው እሷ። ለዛ ነው እኔን ብቻ አውራኝና ውጣ ያልኩ። አንተ ላይም ጥርጣሬ ነው የምትፈጥረው። ስራህን ነው የምትነሳ። የምሬኝ ነው የምልህ። ስራ ነው የምታስፈታክ። ያማታል ያልኩ ለዛ ነው። በጣም ነው እኔ አላውቅም ምን ስለምን ህይወት ስለምን ሬሳ እንደምታወራ እኔ አላውቅም። ሬሳ አይ ነው ስለምን የሞተ ሰው እንደምታወራ አላውቅም። ስለምን ሬሳ ነው ያልሽው? እንደዛ አይደለም። ይኸውልህ ስለምን ሰው እንደምታወራ ነው ያላውቅም። ሬሳ አልሽ? አምልጦሽ ሬሳ አልሽ? ለምን እኔ ለመረዳት አትሞክርም? በጣም ጥሩ። ለምን እኔ ለመረዳት አትሞክርም? ቆይ ይኸውልህ እኔ ስለሷ እሷ መኪና ውስጥ ቆያለች። ስለዚህ ከአሁን በኋላ ንግግሬ ካንቺ ጋር ነው። የምታውቂውን ነገር በሙሉ ትነግሪኛለሽ። የምታውቂውን ነገር የምሬሳ ነው። ሬሳ ራሷን ቪዲዮ ላይ ነው የሰማሁት። አላለችም። ቪዲዮ ላይ ስለ ሬሳ አልተናገረችም። እጃችን ላይ ህይወቱ አለፈች። ሬሳ ያልሽውን አንቺ ነሽ እጅ ሰው እኮ ሲሞት ሬሳ ነው የሚባለው። እኔ ህይወቱ ስላለፈው ሰው ስለሱ ነው ለማለት የፈለኩት። እኔ አላውቅም። እሷን ስትነቃ መጠየቅ ትችላለህ። ምናልባት ካስታወሰች ነገርኩ። ወድቃ ስትነሳ ሲጀምር ያወራችሁንም ነገር አንተንም ሁላ ነው ትረሳ። ማነህ ብላ እንደ አዲስ እንዴት እንዳወጣጣው አታውቂያለሽ? ካሜራውን አጥፍቻለሁ ብዬ ሳላጠፋው የምሬሳ ነው። እኔ ስለ ሬሳ ምንም የማውቀው ነገር የለም። ቀና ብለሽ አውሪ። የምሬሳ ነው። ልቀቀኝ። እሺ አስረዳሃለሁ። ልቀቀኝ አልኩ እኮ። የምሬሳ ነው። አልተግባባንም መሰለኝ። እያንዳንዱን እውነት እንድትነግሪኝ ፈልጋለሁ። ቀና በይ። አሁን ቀና ብለሽ እውነቱን ንገሪኝ። ይኸውልሽ አይመለከተኝም። እንደፈለገች መሆን ትችላለሽ። ቀና ብለሽ አውሪኝ። ቀና ብለሽ አውሪኝ። የምታውቂውን ነገር ትነግሪኛለሽ። ተግባባን? እስካሁን ልንገርሽ። እስካሁን ማን እንደጠቆመኝም ደግሞ እነግርሻለሁ። ማን እንደጠቆመኝ እነግርሻለሁ። ንገሪኝ። ተናገሪ እውነቱን። የምሬሳ ነው። አስረዳሃለሁ። የመታኝ እኮ ነው። የምሬሳ ነው። እደግምሻለሁ። በዚህ ሁኔታ ምንም አልነግርም። አንተ ስለመታኝ እኔ ምንም በጣም ጥሩ። ካሜራውን እናጠፋዋለን። እንዴት እንደምትናገሪ አሳይሻለሁ። ልቀቀኝ። እንዴት ነው የምታወራው? የመታኝ እኮ ነው። ትናገራለሽ። የትኛው ህግ ነው ምታት የሚለው? ወደዛ ይልልኝ። ይኸውልሽ አስረዳሃለሁ አልኩ። ራቅ በልና ተቀመጥ። አስረዳሃለሁ። ራቅ አልልም። እዛው ነሽ። ተናገሪ። እያስጨነከኝ እኮ ነው። አስጨንቅሻለሁ። ገና በግድ እኮ የምነግርህ ነገር የለም። ራቅ በልና ተቀመጥ። እሱን እናያለን። እንዴት እንደማትነግሪኝ እናያለን። አንተ ወጣት ማሰብ የምትችል ከሆነ እንስማማ እያልኩ ነው። የማይረባ ነገር አታውሪ። ምንድነው የምንስማማው? እንስማማ እያልኩ ነው። ምንድነው የምንስማማው? እኔ ሁሉንም ነገር እነግርሃለሁ፣ ግን አንተ ምንም የምንለውጠው ነገር ህግ ጋር ሄድክም አልሄድክም የኛን እድሜ ከመብላት በስተቀር ምንም የምንለውጠው ነገር የለም። ንገሪኝ። እሺ አጋጣሚ ተጠቅመህ የራስን ህይወት መለወጥ ትችላለህ። ኦኬ እሺ። እኔ እንት ነው እየሰጠው ያለው። ንገሪኝ። እነግርሃለሁ፣ አስረዳሃለሁ። ይሄ ነገር በእናንተ መሀል ይቀራል። በምን ለምን እችላለሁ? በእርግጥ አንተን ገማመን እንጂ እዚህ ጋር ምርጫ ይኸውልሽ፣ ካመንሽ መኝ ካላመንሽ ገደል መግባት ትችላለሽ። ይሄ አንቺን ማስረዳበት እንትንም የለኝም። ምታምኚ ከሆነ ቀጢ፣ ካልሆነ አላምን የምትይ ከሆነ ደግሞ አብረን ተያይዘን ከዚህ ቤት እንወጣለን። እሺ አስረዳሃለሁ። የምር እየጠበቅኩሽ ነው። እኔ ወጣት ነኝ። ሲጀመር እድሜን ማጣት አልፈልግም። ሴት ልጅ ነኝ። በጣም ብዙ አላማ አለኝ። አስረዳሃለሁ። ህግ ምናምን የምትለው ነገር እርሳው። እሺ እኔን ህግ ሳይሆን ፈጣሪ ነው ሊቀጣኝ የሚችለው። ወጉን ይዘሽበታል። አሁን ወሬውን ቀጥ እሱ ያለች ነገር ልክ ነው። እጃችን ላይ የሰው ህይወት አልፏል። እጃችን ላይ የሰው ህይወት አልፏል። እስቲ ድምፅሽን ከፍ አድርጊ። ነገርኩ። ያው እጃችን ላይ የሰው ህይወት አልፏል። ፈልገነው አስበንበት ምናምን አይደለም። እንዴት ነው ያለፈው? እሱን እያንዳንዱን ነገር ማስረዳት ያለብኝ አይመስለኝም። ያውላ እኛ ሴቶች ነን፣ ስራ የለንም በቃ። እና የሆነ ሚሽን መጣለን። ያ ሚሽን ምንድነው? ያንን ሰው እንድናግተው ነው።
ያው ግቢውም ሴፍ ስለሆነ ማንንም ሰው ስለማይገባበት እንደገና ሁለታችን ብቻ ስላለን ሁለታችን ከተስማማን ይሄ ነገር ለኛ ቀላል ነው የሚሆነው። ማለት ግደሉት አልተባለም። ያው ከጊዜ በኋላ የሚመጣ ነገር ነው ግደሉት የሚባለው ነገር እንጂ ወዲያው አይመጣም። የሚናገረውን ነገር መናገር ነበረበት። ይገርማል። ይሄ ነገር ራሱ እኛ ላይ ራሱ ችግር ነው ይዞብን የመጣው። የሱ ህይወት ከማለፉ ባሻገር በጣም ትልቅ ችግር ይዞብን የመጣው። ሌላ ስራ ነው የጨመረብን። ይሄ ሚሽን ሲመጣ የሆነ ሚስጥር እንዲያወጣ ተፈልጎ ነው ወደኛ የመጣው ሰውየው። እያገት ነው። በጣም አስቸጋሪ ነው ሰውየው። እንደዚህ ገፈተር ነው ምናምን ወደቀ። ከዛ እቃ ወደቀበት፣ ማጋዘን ውስጥ ወደቀበት። ለማዳን ሞክረናል፣ አልቻልም። ምክንያቱም ሰውየው መሞት የሌለበት ሰው ነው። ስለዚህ ለኛ ያስፈልገናል። በጣም ሞከረን ለማዳን፣ አልተሳካም። ያው ሬሳ እንደምታውቀው ነው፣ ይሸታል። የሬሳ ማድረቂያ ደግሞ ዝም ብሎ ከፋርማሲ አይወጣም። ያው የኛ ሰዎች ትንሽ እጃቸው ረጅም ስለሆነ ለ1-2 ሳምንት ያንን ነገር አድርገውልን ነበር፣ እንዳይሸት ማለት ነው። የሬሳ ማድረቂያ ምናምን ያመጡልን ነበር። ከ2 ሳምንት በኋላ ኦልሬዲ እንግዲህ ምንም ማድረግ ስለማንችል ግቢውም እንደምታየው ሴፍ ነው፣ ብዙ ሰው አይገባበትም። ያለ ምርጫ ሬሳውን መቅበር ነው። ለዚህ ጓሮ ውስጥ ቆፍረን ቀብረነዋል። ይኸውልህ እንደዚህ በጣም ፍሪ ሆኜ የምነግርህ ለምን መሰለክ? አንደኛ ነገር ምንም ማምጣታችንም እኛን አገጥኩ ማለት በጣም ከኋላችን በጣም ብዙ ሰው ያሉ በጣም ብዙ ሰው አለ። እስር ቤት ለኛ ገብቶ ለመውጣት ቀላል ነው። አንተ እድሜህን ጊዜህን ከመጨረስ ከኛ ጋር የኛን ቲም ጆይን ማድረግ ባትፈልግ ራሱ አሪፍ ገንዘብ እንሰጣለን። ያየኸውን እንዳላየህ እንዳልሰማ ሆነ ከዚህ ቤት ብትወጣ ይሻላል። ቆይ እጃችን ላይ ሰው ገለናል። ለ2 ሳምንት አስክሬኑን የሬሳ ማድረቂያ ስንወጋው ቆይተን ከ2 ሳምንት በኋላ ቀበር ነው እያልሻለሽ ነው። አስረዶክ መድገም ጓሮ እዚህ ጓሮ ነው። እሺ አሁን ተስማምተናል እኔ እናንተ። ስለዚህ ማን እንደጠቆመህ ንገረኝ፣ ማን እንደዚህ እንዳለህ ንገረኝ። እኔና አንቺ ምንም የተስማማነው ነገር የለም። ነገርኩህ። ለእኔ ቀላል ነው። እስር ቤት ልትወስደኝ ምናምን ጊዜህን እድሜህን ከመጨረስ ቤተሰብ ካለህ አላውቅም። ያው አንተን አጣርቶ ማግኘት በጣም ቀላል ነገር ነው። ደስ ያለሽን ማድረግ ትችያለሽ። ምን እንደምናደርግ ልንገርሽ። አሁን አንቺን ወደኛ መጋዘን ነው ይዘንሽ የምንሄደው። እየቀለድክብኝ አይደለም አይደለ? እሱን ይዤ ሲሄድ የምትመለከች ይሆናል። ለምለምን ወደ መኪናው ይዘናት ሄድ ነው፣ ካለ ምክንያት አይደለም። እዚሁ እንድታርፍ እዚሁ ሶፋ ላይ ወይም መኝታ ቤት ማረፍ ትችል ነበር። ኦልሬዲ ለምለምንም ወደ መጋዘን ይዘዋት እየሄዱ ነው። መኪናው ተመልሶ መምጣቱ አይቀርም። ያላረገኝን ሰው የገደልኩኝ ሰው ላንተ ትራራልኛለች ምናምን ብላ አታስብም መቼም አይደለ? አሁን ወደ መጋዘን ትሄጃለሽ። አወራሽም አላወራሽም ስለምን መጋዘን? ማናችሁ ሲጀምር እናንተ ከኛ ጋር ምንድነው ችግራችሁ? ማን እንደሆነ ቦስን ታውቁታላችሁ? ቦስ ምናምን አትበይው። ታውቃላችሁ? ማን እንደሆነ ታውቃላችሁ? ማን ነው? ይኸውልህ ስለሱ ብዙ ማብራራት አይጠበቅብኝም። ሲጀመር ለገንዘብ ብሎ ምንም ነገር ያደርጋል፣ እየነገርኩ ነው። ለማንኛውም ወደ መጋዘን አንቺን እንዴት አድርጌ እንደምወስድ ነይ ቀጥይ።